በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔዓለም ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ምሕረቱ ይቅርታው በጎነቱ ለዘላለም የባሕርይ ገንዘቡ የሆነ አምላካችን እግዚአብሔር ለአምላክነት እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል እመብርሃን ቅዱስ መስቀሉ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከጻድቁ አባታችን ተክለ ሃይማኖት ከንጹሐን ሁሉ በረከት ያሳድርብን። እመቤታችን የምንወድበት ቸሩ መድኃኔዓለም የምናምንበት በጎ ልቦና ያድለን። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ መጨረሻው። የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል። አሕዛብም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ነው፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጣችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው እንዲህ ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነን አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አንተን መቼ ወደ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሄዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እነርሱ ደግሞ ይመልሱና ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነ ወይስ ታርዘህ ወይስ ታመህ ወይስ ታስረህ መቼ አይተን አላገለገልንህም? ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ለአንዱ ስላላደረጋችሁት ለእኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። ስለ ቅዱስ ቃሉ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ዘወትር በቤተ ክርስቲያን በቅዱሳን መላእክት በዓል በሚቀደሰው የቅዱስ ያዕቆብ ዘስሩግ ቅዳሴ ላይ በአዳፌ ነፍሱ ከዚህ ወንጌል ክፍል ተወስዶ ሁልጊዜ ይነበባል። ሰምቶ ሙያ የዘጋበት ሰው ግን በጣም ጥቂት ነው። ደጋግሜ እንደምነግራችሁ በተለይ በቅዱስ ወንጌል ያሉ ኃይለ ቃላትን ደጋግመን ከመስማታችን የተነሳ ትርጉም እንኳ አልሰጡን እያሉ ሄደዋል። ይህ ኃይለ ቃል የማያስፈራው ሰው በእውነቱ እሱ ክርስትናውን ከካደ ቁጥር ነው። በፍርድ ቀን ጌታ ሆሮምኔ ርጉማን እናንተ የተረገማችሁ ከኔ ወደ ዘላለም እሳት ሂዱ ብሎ ይህንን ኃይለ ቃል በእኔ ላይ ይናገርብኝ ይሆን ብሎ የማይፈራ እንደምን ክርስቲያን ይባላል? እንደምን ክርስቲያን እንባላለን? እና አንዳንድ ጊዜ ርዕስ ለመምረጥ እንኳ ያሰቅቃል። ምክንያቱም ሰዎች የለመዱት ኃይለ ቃል ከሆነ ጆሮአቸው ብቻ ስለሆነ የለመደው የማዳመጥ ፍላጎታቸው ዝቅ ይላል። በዚህ ምክንያት ለሰው ጆሮ የሚስብ ርዕስ መምረጥ በቤተ ክርስቲያናችን የስብከት ጎዳና የተለመደ ነገር ሆኗል። መልካም አይደለም በእውነቱ። አርዕስተ ምግባራትን እየተማርን እንገኛለን። እዚያኛው ጉባኤያችን የአብይ ጾምን የሳምንታቱን ትምህርት፣
እዚህ ደግሞ ጾም አብሮት ሊኖሩ የሚገቡ 7 ምግባራትን እያየን ነው። እነዚህ የሌሉት ጾም በከንቱ ነው። ዛሬ እንደዚህ ጉባኤ 6ኛው እንዳጠቃላዩ 12ኛው ጉባኤያችን ነው። 6ኛው ከአርዕስተ ምግባራት ውስጥ አንዱ ምጽዋት ነው። ዛሬ ስለ ምጽዋት ጥቂት እንማራለን እንደ እግዚአብሔር ፈቃድ። እንዴት ዋላችሁ? አንድን ሰው ምጽዋት ምንድነው ብትሉት አይኔ አላውቅም አይላችሁ። እንደሚያውቀው ሁሉም ሰው ማለት ይቻላል እንደምናውቀው ነው የምናስብ። እንደምናውቀው የምናስበው ምናልባትም ተጽፎ አንብበን ወይም ሰባኪ ሲናገር ሰምተን ይሆናል። ምናልባትም ደግሞ ለነዳያን ወገኖቻችን ድቃቂ ሳንቲም እራፊ ጨርቅ ጥለንላቸው ይሆናል። ግን ምጽዋት ምንድን ነው? ጌታችን በፍርድ ቀን ከነዚያ ሁሉ በወንጌል ካሉ ትእዛዛት መርጦ ለምንድን ነው 6 ጥያቄዎች መጠየቅ የሚፈልግበት ምክንያት ምንድን ነው? ለምን? እነዚህን ጥያቄዎች እንደምንጠየቅ ካወቅን እነዚህ 6 ነገሮች ላይ አለማተኮራችንስ ምንድን ነው? በነገራችሁ ላይ አንድ ሰው ንስሐ ገብቶ ስለቆረበ ብቻ መንግሥተ ሰማያት ይገባል? እንዴት ዋላችሁ? ንስሐ መግባት ግዴታ ነው አይደለም? ንገሩኝ። መቁረብ ግዴታ ነው አይደለም? ነገር ግን ብዙ ጊዜ እነዚህን ብቻ እየተማርን እነዚህን ማድረጉ ብቻውን አያጸድቅም። ለምን? በፍርድ ቀን ቆርበሃል የሚል ጥያቄ አለ። መቁረብ ስለማያስፈልግ አይደለም፣ ግዴታችን ነው መቁረብ። የዘላለም ሕይወትን ያለ ቅዱስ ቁርባን ማግኘት አንችልም። ጌታ ግን በፍርድ ቀን 6 ጥያቄዎችን ለይቶ በስሜ አምነሃልን፣ ተጠምቀሃልን፣ ቆርበሃልን፣ ንስሐ ገብታልን በማለት ፋንታ በፍርድ ቀን የሚጠይቀውን 6 ጥያቄ የቅዱስ ማቴዎስ ወንጌል ምዕራፍ 4 ዳግመኛ መምጣቱን ከነገረን በኋላ ደብረ ዘይት ያለው እሱ ነው። በምዕራፍ 25 ደግሞ ለፍርድ ሲመጣ የሚጠይቀንን አስረዳን። ስለዚህ የምንጠየቃቸው 6ቱ ጥያቄዎች ከሆኑ አምነን ተጠምቀናል፣ ንስሐ ገብተን ስጋውን ደሙን ተቀብለን እነዚህን ካልሰራን ቅዱስ ዮሐንስ አፈወርቅ እንዲህ ይላል። በቅዳሴ ጊዜ ካህኑ ቅድሳት ለቅዱሳን ይላል አይደለም? በነገራችሁ ላይ ዝናቡ በጣም እንደው መልካም ነው። በተለይ የዚህ 3 ቀን ሙቀት እኔ እንጃ ለስንቶቻችሁ እንደታወቃችሁ አላውቅም። የጎንደር ሙቀት በጣም ቢበዛ በጣም ተጋነነ ሲባል ባለፉት 6 ዓመታት 29 እና 30 ነው በዲግሪ ሴልሺየስ ሲለካ ማለት ነው። ከፍተኛው ማለት ነው። ዝቅ ሲል ከ11 በታች አይወርድም። ክረምትም ቢሆን እንኳን በጣም እንዲያው የተለየ ነገር ካልመጣ በቀር የፈለገ ሙቀት ቢሆን፣ ትናንትና ዛሬ ግን 31 ነበረ። እንግዲህ የሙቀት ነገር ሳይንሱ እንደሚለው ሌላ ነው ነገሩ፣ እኛ ግን የምናውቀው ሌላ ነው ነገሩ። ለሁሉም እግዚአብሔር በጣም ሲበርደን ፀሐይ ስትወጣልን ሸገግ ስታደርገን ምንድነው መልሱ? ተመስገን። በጣም ሲያቃጥለን ነፋሰ ጤና ይባላል። መልካ ቁርባን ላይ ምን ይላል? ኦ ክርስቶስ በጋ መስዋዕት አሐዱ ካህነ ወንጌል ሥጋከ ለለ ጊዜ ይሰዋ በፈቃዱ ተዝካረ ሞትከ ባሕር ለልበ ጠቢባን ምዕላዱ አለ። ነፋሰ ጤና መንፈሳዊ ሰው ይነፍ በአውዱ። ነፋስ 2 አይነት ነው። የጤና አለ፣ የደዌ አለ። ብዙ ጊዜ ወረርሽኝ የሚመጣ በነፋስ ምክንያት መሆኑን ሰው አይረዳም። እኛ የምናውቀው ማስክ አድርጎ እንደዚህ አድርጎ ይባላል። ይሁን ችግር የለውም። እሱ ግን ደዌን ወረርሽኝን የሚያመጣ ነፋስ አለ። የመዓት ነፋስ አለ፣ የምሕረት ነፋስ። ነፋሰ ጤና መንፈሳዊ ይለዋል። እንዴት ዋላችሁ? አንዳንድ ጊዜ ሲነፍስ ደስ ይላል። መልሱ ምንድን ነው? ተመስገን ነው። ዝናብ ሲዘንብ መልሱ ምንድን ነው? ተመስገን ነው። መሽቶ ሲነጋስ ተመስገን ነው። የሚገርማችሁ ነገር ክርስቲያን አይደለም ግን ያው እንደ ደራሲ ነው፣ ስሙን አልጠራውም፣ ታውቁት ይሆናል።
ያው ብዙ ነገር እናነባለን እናያለን። አንዳንዴ እናንተ የምታውቁትን ሁሉ ማወቅ ግዴታችን ሆኖ ብዙ ነገር እናነባለን እናያለን። እና ስለ ተመስገን እያስተማረ ነው እንግዲህ ወደ ፍልስፍናው አካባቢ ያለ ነው። ምንም ያው ምሳሌ በምንም ነገር የሚደረግ አይደለም። እማነሳላችሁ ለምንድን ነው? እግዚአብሔርን ሳይረዳ አምልኮ ሳይኖረው ሰማያዊ ሕይወት አለ ብሎ ሳያስብ እሱ እንዲህ ካለ፣ አንድ ፈላስፋ እንዲህ ካለ እኛ እንዴት ክርስቲያኑ ነን ማለት አቃተን ለማለት ነው። እና ተኝተህ ስትነሳ ተመስገን በለው ይላል። ማንን እንደሆነ አላውቅም። ተመስገን በለው የሚል ተመስገን በለው። ለምን ተኝተህ ልትቀር ትችላለህ ይላል። ከዛ ደግሞ መነሳት ይችላል። ስትንጠራራ ራሱ ነው ይገርማል። ስትንጠራራ ተመስገን በለው። በነገራችሁ ላይ መንጠራራት የማያስችል በሽታ ታውቃላችሁ? ምንድን ነው? ቀላል ግን መንጠራራት የማትችሉበት አንድ ደዌ ያለ ለተወሰነ ደቂቃ ብቻ የሚመጣና የሚያስጨንቅ ውጋት የሚባል ምን ታውቃላችሁ? የጎን ውጋት ሰቅዞ ይዛችኋል። ውጋት የያዘው ሰው መንጠራራት አይችልም። ምክንያቱም መንጠራራት በደንብ አየር ስቦ ማስወጣት ነው አይደለም? አየር ስስቡ ውጋቱ ቀጥ ነው የሚያደርጋችሁ። ስለምናውቃት ነው የምንነግራችሁ። አንዳንዱ ነገር ሄደው ይሄ የንባብ አይደለም፣ በጣም ነው የሚያስጨንቅ ውጋት የሚባል ነው። ከዛ ካልጋ ወርደህ ጫማን ስትለብስ ተመስገን በል እግር የሌለው አለ ምናምን ብቻ ብዙ ነገር ይላል ሰውየው። ሄዶ ሌላም ቦታ ይደርሳል። እንዲያው እዛ እንኳን አልደርስም። ይሄ ሰው እግዚአብሔርን ዘላለማዊ ሕይወትን የቀናች ሃይማኖትን ሳያምን ተመስገን ማለትን ከተረዳኛ እንዴት ያግተናል ነው። ስለዚህ ዝናብ ሲዘንብ ምንድነው መልሱ? ተመስገን ነው። ተመስገን ነው። አሁን ወደ ኋላ እንመለስ። የምጽዋትን ነገር እናምጣ። በፍርድ ቀን የምንጠየቃቸው 6ቱ ጥያቄዎች እነዚህ ናቸው ካልን እነዚህን መስራት ጠቅልል ሲል ምንድነው ስሙ? ምጽዋት ወይም 6ቱ ትእዛዛት ይባላሉ። ምጽዋት ምንድን ነው? ምጽዋት ምንድን ነው ካልን በጥሩ ቋንቋ ምጽዋት ማለት ቸርነት ማለት ነው። መስጠት ማለት ነው። ጌታችን ምን አለ? ብፁዕ ዘይሁብ እምዘይነስእ ከሚቀበል ይልቅ ማን ብፁዕ ነው አለ? የሚሰጥ ብፁዕ ነው ብሏል ጌታችን። ስለዚህ ምጽዋት ምንድን ነው? ቸርነት ነው፣ መስጠት ነው፣ በጎ ማድረግ ነው። ምክንያቱም ምጽዋት ሳንቲም ብቻ አይደለም፣ እንጀራ ብቻ አይደለም። 6ቱን ስትመለከቷቸው ተርቤ የሚለው አንዱ ነው፣ ተጠምቼ የሚለው ሁለተኛው ነው። ሌሎቹ የረሃብና የጥም ጉዳዮች አይደሉም። ስለዚህ አንዱ ሰው ለሌላው የሚያደርገው ነገር በሙሉ ምን ተብሎ ይጠራል? ንገሩኝ፣ በደንብ በሉ። ምጽዋት ይባላል። ስለዚህ ምጽዋት ማለት ቸርነት ማለት ነው። ምጽዋት ማለት ቸርነት፣ በጎ ማድረግ፣ መስጠት ነው። ታዲያ ይህችን ጌታችን ስለ ምጽዋት በሌላ አንቀጽ በአንቀጸ ብፁዓን ሲያስተምር በቅዱስ ማቴዎስ ወንጌል ምዕራፍ 5 ቁጥር 7 ላይ ብፁዓን መሐርያን አለና ምጽዋት ምሕረት ቸርነት ማድረግ መሆኑን ነገረን። የሚምሩ ምንድን ናቸው? እንዴት ዋላችሁ? የሚምሩ ምንድን ናቸው? የሚራሩ ምንድን ናቸው? ቸርነት የሚያደርጉ ምንድን ናቸው? አዎ ብፁዓን ናቸው። አንድ ሰው ብፁዕ ከተባለ መንግሥተ ሰማያት ይወርሳል። ብፁዕ ከተባለ ምላችሁ የማዕረጉን አይደለም፣ ይሄ ለጳጳስ የሚሰጠውን ሳይሆን በስራው ምክንያት ከአንቀጸ ብፅዕና ከአንቀጸ ብፁዓን ከደረሰ እንደሚጸድቅ ተረጋገጠለት ማለት ነው። የጽድቅን ጎዳና አገኘው ይባላል። ታዲያ ምጽዋት 3 አይነት ናት ትባላለች። ቸርነት፣ ምሕረት፣ ምጽዋት 3 ወገን ነው አባቶቻችን ብለዋል። ይሄውንም አባቶቻችን የወጣኒ የማዕከላዊ የፍጹም ብለው በ3 ከፍለውታል። የመጀመሪያዋ ምሕረት ቸርነት ወይም ምጽዋት፣ ምሕረት ስጋዊ ወይም በወጣኒነት ማዕረግ ያለ ሰው የሚያደርጋት ምጽዋት ቸርነት ናት። ሁለተኛዋ ምሕረት መንፈሳዊ ምሕረት ነፍሳዊ ትባላለች። ምሕረት ነፍሳዊ፣ ይህም በማዕከላዊነት ደረጃ ያለ ክርስቲያን የሚያደርጋት ቸርነት ምጽዋት ናት። በሶስተኛ ደረጃ ያለችው ምሕረት መንፈሳዊ ትባላለች። በፍጹምነት ደረጃ ያሉ ክርስቲያኖች የሚሰሯት ቸርነት፣ በጎነት ምጽዋት ናት።
ስለዚህ አንድ ክርስቲያን ምጽዋትን፣ ቸርነትን፣ ምህረትን የሚጀምረው በምንድን ነው? በምህረት ስጋዊ ነው። ምህረት ስጋዊ ምንድን ነው ቢሉ ለተራበው ቆርሶ ንገሩኝ፣ ለተራበው ቆርሶ፣ ለታረዘው፣ ለተጠማው ቀድቶ ማጠጣት። እችን ምን ሆናል አባቶቻችን? ምህረት ስጋዊ ናት። ወይም የመጀመሪያዋ ደረጃ ምጽዋት ይችላል። አንድን ሰው ተርቦ ስታየው ልብ በሉ። እንዴት ዋላችሁ? በምጽዋት አብነት የሚሆኑ ብዙ ቅዱሳን አሉ። የሚገርማችሁ ለምሳሌ ከመንገድ ላይ አንድ ሰው ተርቦ 200 ብር ይዛችኋል። በ100 ብሩ ምግብ ገበዛችሁት። 100 ብር ተረፈላችሁ አልተረፈላችሁም? ብዙ አልተጎዳችሁም አይደለም? ይሄ የራሱ የምህረት ስጋዊ ማንሻው ነው። የምህረት ስጋዊ ማንሻው ምን ይባላል? ሳትጎዳ መመጽወት አይደለም? ይህ ምን ይባላል? የጀማሪ ያለን ሁሉ አትሰጥም። የጀማሪ ይባላል። ከዚያ ቀጥሎ ያለን ሁሉ ስትሰጥ ምህረት ስጋዊ ሆኖ ወደ ደረጃ 2 ደረስክ ማለት ነው። ያለን ሁሉ ማለት ለምሳሌ በኪሴ ያለን ሁሉ አሟጠ ስትሰጥ፣ በኪሴ ያለውን ሁሉ አሟጠ ልትሰጥ ትችላለህ። ወይም ደግሞ አለኝ የምትለውን ሀብት በሙሉ ልትሰጥ ትችላለህ። ደህና ዋላችሁ? ቢያንስ ግን ልብስ ለብሰሃል ወይ ቤት ርስት ይኖርሃል። እንዴት ዋላችሁ? እንግዲህ ይህን ሁለተኛውን አርቲፊሻሉን ሞክረውና ከሰራ ጥሩ፣ ካልሰራ በየደጃችሁ መምጣቴ ነው። መንቀሳቀስ ይጀምራለሁ፣ ድካሙን ለመርሳት ማለት ነው። ተከፍቷል። አወይተው ምውት ነው። እስቲ እዚህ ይቀመጥ። እንደ ለማዴ እየመጣሁ ልንዘንዛችሁ ነኝ። እንዴት ዋላችሁ? መልካም። እንግዲህ ደረጃ አንዱን ምናልን አሁን እንግዲህ የወጣኔ ቸርነት ብለናል አይደለም? ጀማሪ ለተራበው ያጎርሳል፣ ለታረዘው ያለብሳል፣ ለተጠማው ያጠጣል። ነገር ግን ሲያደርግ እሱ ሳይጎዳ ነው። ደረጃ 2 ግን ሲለምኑት ያለውን ሁሉ ነው የሚሰጠው። እንደዛም አድርጎ ግን ቢያንስ ሰብአዊ ክብሩን በሰው ፊት አያዋርድም። ቢያንስ ልብስ ለብሷል፣ ቢያንስ ሂዶ የሚተኛበት አለው። ለጊዜው ግን ኪሱ ያለውን እኔ ድሮ አስታውሳለሁ 50 ብር ውድ እያለ አንድ ቄስ ናቸው እዚህ ጎንደር ያሉ መንገድ ላይ ሲያልፉ ስለመቤታችን አላቸው። ከዛ ኪሳቸው ስድድ ሲያደርጉ 50 ብር ወጣ። ጊዜ 50 ብር በጣም ብዙ ነው። ሌላ ምንም የላቸውም። ሰውየው ደግሞ ዝርዝር የለውም። 50 ብሩን ሰጥተውት ሄዱ። ይህ ያስደንቃል። እኔ ከደረጃ 2 ቆጥረዋለሁ ይሄንን ከሁለተኛው ደረጃ። ታዲያ የወጣኒም ሆኖ 3ኛው ደረጃ ምንድን ነው ካላችሁኝ፣ 3ኛው ደረጃ እንደነ ቅዱስ ዮሐንስ መናኒ እንደነ ቅዱስ አንጢላሪዎስ ሊቀ መጸባሃን ያደረጉት ነው። ለምሳሌ ቅዱስ ዮሐንስ መናኒ በመንገድ ሲሄድ ስለ ቸሩ እግዚአብሔር አለው፣ ያለውን ሰጠው። እልፍ ሲለመነው ያለውን ሰጠው፣ ጨረሰ። በኋላ ሲለምነው የሚሰጠው አጣ። ጥምጥሙን አውርዶ ሰጠው። ቆይቶ ሲለምነው በላይ ያለውን ኩታ ሰጠው። ቆይቶ እንደዛ እያደረገ ሀፍረት መክደኛው ጨርቅ ብቻ ቀረች። እሷንም ለመነው፣ ና ተከተለኝ ብሎ ጉድጓድ ውስጥ ገብቶ ያችን ወሩረለት 3 ቀን እዛ በረሃብ ተቀጥቷል። አንጢላሪዎስ ሊቀ መጸባሃን፣ ብፁዕ ጴጥሮስ ጽሙድ፣ እነዚህ ሁለቱ ደግሞ ለድሃ ሲያበሉ ኖረው ገንዘባቸው አለቀ። ነዳያን መጥተው ቢለምኗቸው ቤታቸውን ሽጠው አካፈሉ። ርስታቸውን አጡ ማለት ነው፣ ምድራዊ ርስታቸውን። በኋላ ነዳያን መጥተው ቢለምኗቸው ይሰጧቸው አጡ። ልብስም ሁሉም አለቀ። ምን አለ ቅዱስ አንጢላሪዎስ? ሽጡኝና ተካፈሉ ብሎ አላቸው። ደህና ዋላችሁ? ሽጡኝና። እቺ መጨረሻዋ ደረጃ ናት። በምጽዋት ደረጃ ከዚህ የበለጠልም ሰው አንዲት ሰውነቱን ለባርነት አሳልፎ መስጠት። ነገር ግን እቺ አተረጓጎም አንዳንዴ እችኛይቱ ለምህረት መንፈሳዊ ሄዳም ትጠቀሳለች። ለምህረት መንፈሳዊ አሁን የተነሳነበትን ይዘን እንሂድና ምናልን ምህረት ስጋዊ ወይም ወጣኒ የሚያደርጋት ምጽዋት ቸርነት ምንድናት አለን? ለተራበ፣ ለተጠማ፣ ለታረዘ ማዘን መስጠት ነው።
ሁለተኛዋ ደረጃ የማዕከላዊ ንስሐ ምንድናት ከተባለ ምህረት ነፍሳዊ ማለት አንድን ሰው ስታዩት እምነቱ ሌላ ነው አይደለም። ለምሳሌ ፕሮቴስታንት ይሆናል፣ ሙስሊም ይሆናል፣ ወይ ካቶሊክ ይሆናል፣ ወይ ሌላ ሌላ። ቆም ወደዛ ወደ ቦታ ሲለኝ ነው ልመለስ። እንዴት ዋላችሁ? ይሄ ዘመናዊ ነገር እኮ በጣም አስንፎናል እንዴት እንደሆነ። ደህና ዋላችሁ? ሁለተኛዋ ደረጃ በእምነት የማይመስል ሰው ስታየው ታዝንለታለህ። መጀመሪያ የሚጀምረው ከማዘን አይደል? የተራበውን ሰው ስለተራበ ታዝንለታለህ። ካዘንክ በኋላ አቅምህን ታያለህ። ለዚህ ሰው ምን ላድርግለት ትላለህ። አስተማሪ ከሆንክ እውቀቱ ካለህ ትሄድና የሚከፈለውን ዋጋ ሁሉ ከፍለህ አስተምረህ እንዲጠመቅ ታደርገዋለህ። ይሄ ደረጃ 2 ምጽዋት ይለዋል። እሱ ነው ወይም የነፍስ ነፍሳዊ ወይም ምህረት ነፍሳዊ ደረጃ 2 የማዕከላውያን ምጽዋት የሚባል ይሄ ነው። ደህና ዋላችሁ? ያላመነውን ሰው አስተምሮ እናንተ አሁን ካህናት አይደላችሁ፣ ብዙዎቻችሁ ዲያቆናት አይደላችሁ፣ ማስተማር አትችሉም። ማድረግ የምትችሉት ምንድን ነው? ያን ሰው ወደ ሃይማኖት ለመመለስ ማድረግ የምትችሏቸው 2 ነገሮች አሉ። አንደኛ በእምነት የማይመስላችሁን ሰው መጀመሪያ አይታችሁ ማዘን። አስባችሁታል? ያ ሰው ገሃነመ እሳት። ግን አደራችሁ እንዲህ አይነት ነገር ስታስቡ ጥንቃቄ አድርጉ። አንድ ወደ ተሐድሶ እንቅስቃሴ የገባ እዚህ እኛ ጋር አብሮ ሲያገለግል የነበረ ወንድማችን ባለበት ነፍሱን ይማር መድኃኔዓለም። ምክንያቱም ምንፍቅና ነፍስን ስለሆነ የሚገለው ነፍሱን ይማር፣ ወደ ደጁ እግዚአብሔር መድኃኔዓለም የሚመልሰው። ምንፍቅና ሊጀማምረው ሲል እንዲህ አይነት ሀሳብ ያስብ ነበረ። አንዳንድ መልካም የሚመስሉ ግን ወደ ገደል የሚከቱ ነገሮች አሉ። ምን ብሎ አሰበ መሰላችሁ? በዚህ ዓለም 8 ቢሊዮን ሰው አለ አይደለም? የዛን ጊዜ 7 ቢሊዮን አካባቢ ነበረ። ከዚህ ውስጥ ክርስቲያኑ ስንት ነው? 2.3 ቢሊዮን በሉ እንጂ። እንዲያው ሌላ እውቀትማ ባይኖር ይሄንማ ወቁ። እንዴት ዋላችሁ? ከ8 ቢሊዮኑ ክርስቲያኑ ስንት ነው? 2.3 ቢሊዮን። ከ2.3 ቢሊዮኑ ደግሞ 1.3 ቢሊዮኑ ካቶሊክ ነው። 500-600 ሚሊዮኑ ፕሮቴስታንት ነው። እንደዛ እያላችሁ በትክክለኛ እምነት ያለውን ብታሰሉት እንጃ 200 ሚሊዮን እንደዛ አካባቢ ነው የሚሆነው። ቁጭ ብሎ ሂሳብ ሰራ። ከዛ በቃ የዓለም ሕዝብ ሁሉ አይጸድቅም ማለት ነው ብሎ አሰበ። ከዛ ምንድን ነው ታዲያ መደረግ ያለበት ብሎ ሲያስብ አቅሙ ስላልሆነ አስቀድሞ የምንፍቅና ጋኔን ስለተጠጋው ቀጥሎ ያመጣው ሀሳብ ምንድን ነው? አይ ክርስቲያን መሆን በቂ ነው ለመጽደቅ። ካቶሊክ ይሁን ፕሮቴስታንት ይሁን መለካዊ ይሁን ችግር የለውም፣ ብቻ ክርስቲያን ይሁን አለ። በሱ ሂሳብ ስሌት አስቡት፣ ከእግዚአብሔር በላይ ሆኖ ለሰው ያዘነ መስሎ ነው። ይሄ ማዘን አይደለም፣ ለቃሉ ምህረት አድርጉልኝ ከፍተኛ ድንቁርና ነው። ደህና ዋላችሁ? ማዘን መልካም ነው። ከእግዚአብሔር በላይ እኔ ያዝናለሁ ማለት ግን እብደት ነው። ከዛ በዚህ የሚያቆም እንዳይመስላችሁ፣ በቃ ክርስቲያን ከሆነ ችግር የለውም ብሎ አለ። ኋላ መጨረሻ ላይ ግን ያመጣው አመለካከት ምንድን ነው? ለዓለም ሕዝብ መጽደቅ እንቅፋት የሆነች ኦርቶዶክስ ቤተክርስቲያን ናት። ለምን ቢባል በቃ ሰው የማይችል ወግን ያላት። አሁን ጴንጤ ውስጥ ሄዱ እንደ ልብ ነው አይደል? ነናዋላችሁ ፕሮቴስታንት ቸርች ስትሄዱ የሚያስጨንቅ ጋለ ጾም ነው ብላ ነው እዛ ያለው ንገሩኝ። ተዝናና ነው ወይስ ተጨነቅ ነው? የሚያስጨንቅ ነገር የለውም አይደለም? በቃ የፕሮቴስታንቶች ህግ ይቅርታ አድርጉልኝና ከአንድ ጭፈራ ቤት ህግ የተሻለ አይደለም አይደል? ህጋቸው ከአንድ አጋንንት ከሚያድሩበት የጭፈራ ቤት ህግ ወደ ተውኩት ነገር መጣሁ እንዴ? እንዲህ ያለ ነገር ባልናገር እመርጣለሁ፣ ግን ሀቁን የት ልደብቀው ታዲያ? ስለዚህ ምን ብሎ አሰበ? ኦርቶዶክስ ቤተክርስቲያን መታደስ አለባት። የምትታደሰው ደግሞ ስርዓቷን በማጥፋት ነው። አሁን እዚህ ከተማ ውስጥ በጣም ርብሽ ከሚያደርጉ የታደሱ አንቀሳቃሾች ከድሮ መስራቾች አንዱ እሱ ነው። አሁንም አልተውም።
እግዚአብሔር ግን ነፍሱን ምሮ እንዲመልሰው ቅድም ለምነናል አይደለም? ወደ ደጁ ይመልሰው። አብሮን ያደገ አብሮን ብዙ ነገር ታግለናል። ይህንን ያመጣሁላችሁ ለምንድን ነው? ስለ ምጽዋት ስለ ምህረት ነፍሳዊ ስናስብ በእምነት ለማይመስሉ ከእውነተኛዋ እምነት ለወጡት ወይም ላልገቡት ጨርሶ እንዘንላቸው የምንለውን ነገር እንድንጠነቀቅበት ነው። ምክንያቱም ሲጀምረው አስታውሳለሁ እንዲህ ያለ ነገር ሲያወራኝ ተው እያልኩት ነበር። ተው፣ ይሄ አንተ ስራ አይደለም። አንድ ጊዜ አባ እንጦንስ ዓለም በኃጢአት ታስራዩና ጌታዬ ማን ነው የሚጸድቅ አሉ። ጌታ ምንድን ነው የመለሰላቸው? ምን ያገባሃል? የራስን ስራ ስራ። ለዓለም መዳን ልትጸልይ ትችላለህ። ለዓለም መዳን የቻልከውን ያክል ስለ ዓለም መጸለይ ትችላለህ። ከዛ በላይ ግን አትሄድ። የምትችለው ስራ ካለ አድርግ። ለምሳሌ ሙስሊም ወገኖቻችን ይሆናል፣ ፕሮቴስታንቱን ይሆናል፣ በሌላ ምንፍቅና ያሉትን ይሆናል። እነሱን ለመመለስ በጾም በጸሎት በትምህርት ልተጋ ትችላለህ። ከዚያ ያለፍ ግን አትሄድ። የሄድበትን ደረጃ ቅድም ነገርኳቸው አይደለም? መጀመሪያ ሂሳብ ውስጥ ገባ። ዓለም ውስጥ 2.3 ቢሊዮን ነው አይደለም ክርስቲያን የሚባለው። ከዛ ውስጥ ትክክለኛው እምነት ውስጥ ያሉ ጥቂቶች ናቸው። ክርስቲያን ስለተባለ ይጸድቃል ማለት አይደለም። ይህንን አሰላና መጀመሪያ ሁሉም ክርስትና ችግር የለውም ብለዋል። እነዛ የሚባል ነገር አለ እንዴ? ደህና ዋላችሁ። ኢየሱስ ክርስቶስ ሎቱ ስብሐት ፍጡር ነው የሚልና ፈጣሪ ነው የሚል እንዴት ብሎ አንድ አይነት ሃይማኖት እንዲሁ ሌላውን ተውትና ፕሮቴስታንቱ ዓለም ሎቱ ስብሐት እንደ ፍጡር ነው የሚያዩት። እኛ እግዚአብሔር ነው እንላለን። እንዴት ብሎ ይሄ ሁለቱም እንዴት ሊያጸድቅ ይችላል? እንዴት ብሎ ግብረ ሶዶማዊነት ጽድቅ ነው እየተባለ እንደምን ያለ ክርስትና ነው ይሄ? ወንድና ወንድ ተጋባ እየተባለ እንደምን ያለ ጽድቅ ነው ታዲያ ይሄ? ይህንን አሰላ። ኋላ ሁሉም ክርስትና ችግር የለበትም አለ። ኋላ ደግሞ በዓለም ላለው ሌላው ሰው ወደ በጎይቱ እምነት እንዳትመጣ እንቅፋት የሆነች የኦርቶዶክስ ቤተክርስቲያን ናት። ምክንያቱም ሕጓ ሸክሟ ከባድ ስለሆነ ብሎ እንዲያ ወዳለ የጅል መራቀቅ ገባ። ትታደስ ቤተክርስቲያን ብሎ ሄደ። ያው ጉድጓድ ውስጥ ወደቀ። ወደ ዋናው ርዕሳችን እንመለስና ሁለተኛው የምጽዋት ወይም የቸርነት ደረጃ በእምነት የማይመስሉንን ሰዎች የማስተማር አቅሙ ካለን አስተምረን፣ ማስተማር የማንችል ከሆነ ሁለት ነገር ማድረግ እንችላለን ብለናል አይደል? አንደኛው ማድረግ የምንችለው እነዚህን ሰዎች በፍቅር መመለስ የሚቻልበት አቅሙ ካለ ነው። ግን ገደል እንዳትገባ ተጠንቀቁ። እዚህ ከተማ ውስጥ ከነበሩ ወንድሞቻችን አንደኛው የተሐድሶ እንቅስቃሴን መሰለል እፈልጋለሁ አለ። እሺ ብሎ ይሄ ምንድን ነው የሚባለው ኤጀንት ሆኖ ገባ። እኔ በወቅቱ በእርግጥ ያ ሲወሰን አልነበርኩም እና ገባ። ተሐድሶ እንቅስቃሴ ውስጥ ሆኖ ቤተክርስቲያን ላይ ምን እንደሚወልቱ ለማዳመጥና መረጃ ለማቀበል ነው። የተወሰነ ጊዜ መረጃ ሲያቀብል ቆየና የስለላ ትምህርት ወስዳችሁ ከሆነ አንድ ሰላይ ሰልል ተብሎ ይላካል። ከዛ እነዛኞቹ ሰላዮች ይገዙትና ለእንግሊዝኛው እየሰላ አስመስሎ ጭራሽ የነሱ ሰላይ ይሆናል። ምን ይባላል? ደብል ኤጀንት ይባላል። ደህና ዋላችሁ። ይህን ሰውዬ እነሱ ገዝተውት ተሐድሶ አድርገውት ለካ የእኛን ነው ለእነሱ የሚሰጣቸው ተገልብጠው። ጊዜው አይደለም እንጂ ስሙን እነግራቸዋለሁ። አሁንም እዚህ ከተማ አይደለም ያለ መሀል ሀገር ነው ያለው። እንዲያ ሲያደርግ ነበረ እና አላቅማችሁም አታደርጉ። አንዳንድ ሰው ይመጣና እባክህ እንዲያው ከአንድ መናፍቅ ጋር ተከራክሬ መልስ እባክህ። እኔም በሞቴ መጀመሪያ ስለማታውቀው ነገር ምን አከራከረ? መጀመሪያ ክርክሩ ስለምን አስፈለገ? ያን ሰው ከክርክር ይልቅ ልትመልሰው የምትችለው በፍቅር በጸሎት ነው። እግዚአብሔርን እርዳታ በለመን። ልክ በቤተ ክርስቲያን ታሪክ ከሚታወቀው ቅዱሳን ሰማዕታት መካከል አንደኛው ቢላሞን ይባላል። ይሄ ቅዱስ ሰው አረመኔ ነው፣ ክርስትናን አያውቅም። በሰፈሩ አንድ ካህን አለ። ያ ካህን አየውና ይሄ ሰው ክርስቲያን መሆን አለበት ብሎ ተመኘ። ግን ሁለት ነገር ነው ያደረገ። ዘወትር ሌሊት እየተነሳ ወደ እግዚአብሔር ያለቅሳል። ጌታ ኢየሱስ ክርስቶስ ይሄ ሰው አንተን እንዲያውቅህ እባክህ እርዳኝ ይላል። ሲነጋ ደግሞ ሄዶ እንዴት አደርክ ወንድሜ፣ ደህና ነህ፣ እንዴት ነህ እያለ በጎ ያወራዋል። አንድ ቀን ህልሜ ያለ በህልሙ ጌታችን ምን ይለዋል? አይዞ ልመናን ተቀብያለሁ፣ ክርስቲያን እንድታደርገው ከአንተ ጋር ነው ፈቅጄልሃለሁ ብሏለሁ። ታሪኩ ረጅም ነው። ኋላ አስተምሮ አጥምቆታል። ስለዚህ አንደኛው በቸርነት
በምጽዋት በበጎነት መሳብ ነው፣ በማጭበርበር አይደለም። አሕዛብ ብዙ ወንድሞቻችንን ገንዘብ እየሰጡ ወስደዋል። በጣም ብዙ ወንድሞቻችንን ገንዘብ እየሰጡ ወስደዋል። ወደ ክርስትና በገንዘብ ደልለን እንድናመጣ አይደለም። ምጽዋት መደለል አይደለም። ምጽዋት የምናደርግለት ያ ሰው ወደ እምነት እንዲመጣ አይደለም። መጀመሪያ ከራበው ምን መጸውተው ለምንድን ነው? ስለ ራበው ነው። አንድ በእምነት የማይመስለን ሰው ምጽዋት የምንሰጠው ወደ እምነት እንዲመጣ አይደለም። መጀመሪያ ስለ ራበው ነው። ቀጥሎ ግን በዛው በፍቅር ቢመጣ ደስ ይለናል። ደስ ይለናል። ምጽዋት ስትሰጡ አንድ ሕግ ልንገራችሁ። አንድ ሰው መጥቶ ጠየቀኝ። አንድ ያላመነና አንድ ያመነ ወንድሜ እኩል ተርበው ባገኛቸው ቅድሚያ ለማን ልስጥ? እኔ ሲመስለኝ ለመሳብ ወደ ሃይማኖት በእምነት ለማይመስለኝ ብሰጠው ሲለኝ፣ አይ ስህተት ነው። ቅዱስ ጳውሎስ ምን አለ? ቸርነትን አድርጉ አለና ወፈድፋደሰ ለሰብአ ሃይማኖት። መጀመሪያ ለማን ነው? በእምነት ለሚመስሏችሁ ነው የሚደረገው። ይህ እንዳትረሱ። ስለዚህ ምህረት ነፍሳዊ የምትባለው ወይም ደግሞ ነፍሳዊ ቸርነት፣ ነፍሳዊ ምጽዋት ማለት ሰዎችን ካላመኑበት ወደ ማመን፣ ካለማመን ወደ ማመን ማምጣት ነው። እሱ ብቻ አይደለም። ክርስቲያን ነኝም ብሎ በዝሙት በአመንዝራነት በኃጢአት በሌላም በሱስ የሚኖረውን ሰው እንደምንም ገድል አድርጎ እንደምንም ታግሎ ማምጣት እሱ ራሱ ምህረት ነፍሳዊ ተብሏል። ደረጃ 2 ምጽዋት ይባላል። ደረጃ 3 እና የመጨረሻው ወይም ምህረት መንፈሳዊ የሚባለው የመጨረሻው ደረጃ ግን ምንም መገለጫ የለውም። ቃሉ አንድ ብቻ ነው። መጥወተ ርዕስ ይባላል። መድኃኔ ዓለም ክርስቶስ ቀራንዮ ላይ ያደረገውን ነገር ማድረግ ነው። ራስን ለሌሎቹ አሳልፎ መስጠት ነው። አንድ ነገር ልብ በሉ። ደህና ዋላችሁ። አንድ ጊዜ አስታውሳለሁ፣ የሆነ ታሪክ በሬዲዮ እያዳመጥኩኝ፣ ድሮ ነው። አንድ ሰው ክርስቲያን ነው። ሬዲዮ ላይ የሚተርኩት ክርስትናውን ለመግለጥ አይደለም፣ ግን እኔ በእግረ መንገዱን ጆሮዬን ስለሳበኝ ነው። ሰዎች ሲወልዱ ልጅ ሲወልዱ ይሞትባቸዋል። ልጅ ሲወልዱ ይሞትባቸዋል። በቃ በተደጋጋሚ ይሞትባቸዋል። እና በኋላ ሐኪሞቹ ያረጋገጡት ነገር ልጆቹ ከተወለዱ በኋላ የሚሞቱት ከሰውነታቸው የሆነ ነገር ስለሚጎድል፣ ያቺ ነገር ደግሞ ከሰው ውስጥ እንግዲህ አናቶሚ ምናምን የተማራችሁ ካላችሁ ታውቁታላችሁ። ሰውነት ላይ ትርፍ ያለን አካል አለ አይደለም? አንዳንዱ ነገር ትርፍ ነው አይደል? ትርፍ ነው ማለት ግን አያስፈልግም አይደለም። ለምሳሌ ኩላሊት አንዱ ላንዱ ይሰጣል አይደል? ይሄ ነገር በሃይማኖት ይፈቀዳል አይፈቀድም? ብዙዎቻችሁ ስለማስቀይም ይሄ ደም መለገስ አካል መለገስ ነው የሚባለውን በዚህ ዘመን ኩን ከማሆሙ ነው። ሁሉ ሰው ዘመኑን ተከትሎ ነው የሚያስተምር። ሁለተኛም እናንተና ያስቀይማለሁ ብዬ ብቻ አይደለም አላስተምረው፣ አስጨናቂ ስለሆነም ጭምር ነው። በዚህ ጉዳይ ላይ ዝም ብለው ደም በመለገስ አካልን በመለገስ ጉዳይ ላይ ቤተክርስቲያን ያላት ትምህርት ግብጾች እንደዚህ አድርገዋል። ግብጾች የሚያደርጉት ሁሉ ትክክል ነው ያለ ማን ነው? እናከብራቸዋለን፣ ወንድሞቻችን ናቸው። ለእኛ ካላቸው ተንኮል ጋር እዛው ይኖሩ፣ ችግር የለውም። ከነ ተንኮላቸው ይኖሩ በስፍራቸው። በጎቹም እንደ በጎነታቸው፣ ክፎቹም እንደ ክፉነታቸው ይኖሩ። በእርግጥ በክፋተኛ እንበልጣቸው ይሆናል፣ ግን መጽሐፍ ጠቅሰን እንነጋገር ቢባል ግን በዚህ ዘመን በየሚዲያው እንደሚባለው አይደለም። እንደዚህ በዚህ መጽሐፍ ላይ እንደዚህ የሚል አይለቃል አለ። ተው እባክህ፣ ግድ የለህም። የግብፅ ቤተ ክርስቲያን ወሊድ መቆጣጠሪያ ፈቅዳለችና እኛም ጋር ይፈቀድ ነው። እንደዚህ አይደል? መጀመሪያ ላይ ሰውየውን ሰባኪ እየሰበከ ነው። ስም አልጠራላችሁም። ደም መለገስ ይቻላል የተባለ፣ አዎ የኢጅፕት ሲኖዶስ ተሰብስቦ ወስኗል፣ ይቻላል። አካል መስጠት ይቻላል። ወሊድ መቆጣጠሪያ ያስብላሉ። አዎ የኢጅፕት ቤተ ክርስቲያን ማስወረድ ነው እንጂ ኃጢአት መቆጣጠሩ ችግር የለውም ብላለች ነው ብሎ ተበላተበል። እንግዲህ ሰባኪው ሲል ነው፣ እኔ ቼክ አላደረኩም። ግን ሰውየው እነሱ ጋር የሚኖር ስለሆነ ኢጅፕት የሚመላለሰው ስለሆነ ግን ሃይማኖት እነገሌ ባሉት አይደለም። ትናንት በተቀመጠው ልክ ብቻ ነው። ለዛሬ መሻሻል ይችላል። መንፈስ ቅዱስ ያደረበት ሰው ቢኖር ጥሩ ነበር። አንዳንዴ እስከ ስርዓት ጋር በተያያዘ አንድ ወንድማችን ገድላት ላይ ያሉ አንዳንድ ርማት የሚፈልጉ ነገሮች አሉ ወይ አለኝ። መጀመሪያ ይኑሩ አይኑሩስ እንዴት ነው ማወቅ የምንችለው? መጀመሪያ መኖራቸው የምታውቀው እኮ መንፈስ ቅዱስ ሲያድርብህ ነው። ምክንያቱም አይደለም ገድላትን መጽሐፍ ቅዱስ ስናነብ ለአእምሯችን የማይስማማን ነገር የለም። እንዴት ዋላችሁ? እንዴት ዋላችሁ? የለም ወይ? መጽሐፍ ቅዱስ ውስጥ ወንጌል ላይ የሚጋጭ ነገር የለም። በእኛ ጭንቅላት ውስጥ ሊቃውንት ሀተታ ባይሰጡበት ኑሮ በማቴዎስ ወንጌል ጌታ በአህያ በዮሐንስ ወንጌል በውርንጫ ተቀመጠ የሚለው አይጋጭም? ንገሩኝ እንጂ ሊቃውንት ባያስታርቁት ኖሮ ዛሬ ስናገኘው ምንድን ነው? አይ ወይ ማቴዎስ ወይ ዮሐንስ ተሳስቷል ማለታችን ይቀር ነበር። እና ገድላት ላይ የሆነ ነገር ስታይ
አስረዱኝ በማለት ፈንታ ለምን ዘለ ተነቅፈዋለህ? አሁን ላይ ምሯችን እንኳን ለእናንተም ብላችሁ ትንሽ ክነት ስላለኝ እድሜንም ገድላትን በማንበብ ስለፈጀን ለእኔ እንኳን የሚጸንብኝ ስንት ነገር አለ ገድላት ውስጥ። ግን አይቼ ሲጸንብኝ ምንድን ነው የምለው? ጌታዬ ወይ እኔ እንዲህ ያለውን ነገር ለመረዳት ደረጃ አይፈቅድም፣ አንተ ታውቃለህ። አልፎ መሄድን ካልገባኝ በቃ እስኪገባኝ ድረስ ወይ መጠይቃቸው መምህራን ከኔ የተሻሉትን እስካገኝ ድረስ መቀጠል እንጂ ይሄ ይታረም ይቆረጥ። አሁን ዛሬ በቤተ መንግስት ያለ ወንድማችን ታውቁታላችሁ፣ ብዙ መጻሕፍትን የጻፈ አንድ መወድለት ነገር አለ። መጻሕፍትን ሲጽፍ ገድላት ጉዳይ ከሆነ ገድላት ውስጥ የሆነ የማይስማማው ነገር ካገኘ ታች ግርጌ ማስታወሻ ላይ ምናልባት የገልባጭ ስህተት ይሆን ብሎ የሚያስቀምጠው ነገር ይገርመኛል። በድፍረት ሌላ ነገር ማለት ይችል ነበር። አሁን ያለበት አቋም ምንድነው? እሱን እናንተ ታውቁ። ብቻ እኔ ያችን ነገሩን ግን አደንቅለታለሁ። ምናልባት የገልባጭ ስህተት ይሆን ይላል፣ ወይ የቁጥር የሆነ ነገር ተፋልሶ የሚመስል ነገር ሲያይ እንደዛ ይላል። ከቻለ ለማስታረቅ ይሞክራል። አልታረቅለት ካለ እንደዛ ብሎ ያልፈዋል። ይህ እኮ አንድ ፈሊጥ ነው በራሱ። እሱን ማወቅ እሱን ማስተዋል ይገባል። ወደ ትምህርታችን እንመለስና ምህረት መንፈሳዊ መጥወተ ርዕስ ነው። አዎ ክርስትና መጨረሻው እሱ ነው። ወደዚያ ለመድረስ ግን ልክ ቻይናውያን የምናምን ኪሎ ሜትር ጉዞ መጀመሪያው ስንት እርምጃ ነው ይላሉ? በቃ አንድ እርምጃ ነው። ዛሬ ጀመር። ሁልጊዜ እምላችኋለሁ እግዚአብሔር እንደ ሰው አይደለም። ሰው ሰርተህለት እንኳን ላይከፍልህ ይችላል። ቢከፍልህም ለውጤቱ ነው። እግዚአብሔር ግን ለጥረት ይከፍላል። ሞክር፣ ግድ የለም። ከእናንተ መካከል አይደለም የሆነ ቦታ ሂጄ መሀል ሀገር አንድ ወጣት ያለቅሳል። በዛውም ጥንቃቄ እንዲሆናችሁ ነው የምነግራችሁ። ያለቅሳል እና ሲያየኝ ማናገር ፈለገ መሰለኝ። እኔ ደግሞ የሚያስለቅሰውን ነገር ትንሽ ገባኝና እስከ ማልቀስ ከደረሰ ጎበዝ ነው ብዬ ትቼ ሄድኩኝ። ተከትሎ ላናግርህ ይለኛል። አይ እኔ ላናግርህ አልፈለኩም ዛሬ ተወኝ ብዬ አልኩት። አላውቀውም እኮ ብቻ ግን አጣፍቶ ነጠላ ለብሷል። ምንድን ነው ጉዳዩ ብዬ ማናገር አልፈለኩም። ለምን የሚነግረኝ ነገር ለእኔ ሌላ የሳምንት 2 ሳምንት በሽታ ነው የሚሆነኝ። እንዴት ገመትክ ብትሉኝ ከልምድ ብዛት ይመስለኛል። በጣም ብዙ ሰው ፊታቸውን አይቶ በነገራችሁ ላይ ፍልስፍና የሚያነብ የፍልስፍና የሚባል ነገር የሚያነብ ሰውና ፖርኖግራፊ የሚያይ ሰው ያው 90% ያበደ ነው። ያን ሰው ለመመለስ ከፍተኛ ገድል ይጠይቃል። ከባድ ነው እና ይሄ ሰው ምን እንደሚያይ ግልጽ ነው። ከዛ ለቀኝ ሲል በኋላ ይኸውልህ ወንድሜ አንድ ነገር ልንገርህ፣ በቃ ማድረግ ያለብህን ብቻ እንነጋገር። አንተ ዝም በል፣ አፍህን እንዳትከፍት ዝም በል። ስለዚህ ካልነገርኩህማ አይሆንም። ነግሬ ነው መፍትሄ የምትሰጠኝ። የምትነግረኝ ነገር ምን እንደሆነ አስቀድሜ ከገባኝስ። ብዙ ሰው እንዲህ ያለ ነገር ሲነግረኝ ስለሚያመኝ እባክህ ብዬ አይ ለየት ያለ የምነግርህ ነገር አለኝ። ነገሩ ቢገባም እንኳን ምንድን ነው ብዬ ስለው ያው ሲጀምረው ያው ነው ያ መከረኛ ፖርኖግራፊ ያያል። ዝሙት ተቀርጾ በቪዲዮ ምናምን የሚታየው እና አንተ ምንድን ነው የተለየ ብዬ ስለው 100 ጊዜ በላይ በአንድ ዓመት ውስጥ ንስሐ ገብቻለሁ። 100 ጊዜ በላይ በዓመት ውስጥ በሳምንት ወደ 2 ጊዜ ማለት ነው ንስሐ። ነገር ግን በቃ ላቆም አልቻልኩም፣ እምቢ አለኝ አለ። እንዲህ አይነት ነገር ሳወጣ የሰው ምስጢር አወጣ የሚመስላችሁ አላችሁ። ማን እንደሆነ በምታውቁታላችሁ። ከ60 ሚሊዮን ኦርቶዶክሳዊ ነው። አዲስ አበባ ሄዳችሁ ፈልጋል ትገቡ ነው። አዲስ አበባ ያልኳችሁ ደግሞ አዲስ አበባ ስላልሆነ፣ ምክንያቱም ቦታ መቀየር የሰው ነገር ስናገር ቦታ ቀይራለሁ፣ ጾታ ቀይራለሁ። አሜሪካውን እንደሆነ አውሮፓ እልሃለሁ። ኋላ ታዲያ እኮ ጥሩ ይዛሃለው እንደሚበቃ አንተ ምንም መክረህ ነገር የለኝም። አይ እኔ ዋናው ጥያቄ አለ እንደዚሁ እኛ ብሞት እኮ ገሃነመ እሳት መግባቴ ነው። ንስሐ እየገባው እየተጨማለኩ እንዴት ብያለኝ። የኔ ወንድም እንደሱ አይደለም። አሁን ጥሩ ገድል ነው ይዘህ ያለ። ጠላትም አንተን ከመጣል አይሰለችም፣ አንተም ከመነሳት አትሰለችም። ሲሆን ታሸንፈዋለህ፣ ቢቀር ይኸው መድኃኔዓለም ይመስክር። መድኃኔዓለም ቸሩ ምስክር ነው። መድኃኔዓለም የሚወስድህ የተነሳህባት ቀን ላይ ነው። ከጻድቃን ከተማ ትገኛለህ። እንባውን ጠርጎ ደስ ብሎት ሄደ። መድኃኔዓለም ቸር ነው። አንዳንዴ አግኝቼው አላውቅም እንዴት እንደሆነ። እዛ በኋላ ይህ ትምህርት ተደረሰው እንግዲህ ተሽሎኛል ብሎ ሜሴጅ ይጽፍ እንደሆነ እግዚአብሔር ያውቃል። ምሕረቱን ይላክለት መድኃኔዓለም፣ ለሁላችንም ይላክልን። ከባድ ነው፣ አስቸጋሪ ነው። ክርስትና
ትግል ነው። እንሞክረው። ስኬቱን እኛ አይደለም የምንለካው። ልክ እንደዛ ፈሪሳዊ በቅዱስ ሉቃስ ወንጌል እንዳለው በሳምንት 2 ቀን እጦማለሁ፣ አስራት አወጣለሁ፣ ለነዳያን እንዲያደርጋለሁ ብለን የምንናገረው ክርስትና ከባድ ነው። እኛ ብቻ ሙከራ ላይ፣ እኛ ብቻ ትግል ላይ መሆን አለብን። እያንዳንዱ በጌታችን ቅዱስ ወንጌል፣ በቅዱሳን ሐዋርያት መልእክትና በሲኖዶሳቸው፣ በቅዱሳን ሊቃውንት መጻሕፍት፣ በስርዓተ ቤተክርስቲያን ያለውን ሁሉ እንሞክረው፣ እንታገል። መጽሐፍ አባቶቻችን ምን አሉ? ወጢን ሰለሰብ መጀመሪያ ማን ኃላፊነት ነው? የኛ የሰዎች ነው። ወፈጽሞ ለመንፈስ ቅዱስ ማስፈጸም የማን ኃላፊነት ነው? በቃ ዛሬ ቅዳሴ ሰምታችሁ ከሆነ ባለፈው ሳምንት ብያችኋለሁ፣ ዛሬ ምን ልገምላችሁ። ሰለስቱ ምዕት ቅዳሴ ዛሬ ሲቀደስ ምን አሉ ቅዱሳን ሊቃውንት አባቶቻችን? ለትኩን እግዚኦ ምሕረትከ በላዕሌነ ቃለ ዳዊት ነው፣ የቅዱስ ዳዊት ነው። ጌታ ሆይ ቸርነት በእኛ ላይ ይሁን፣ ወበከመ ላዕሌከ ተወከልነ፣ በአንተ አምነናል፣ አንተን ተማምነልና ቸርነት ከኛ ጋር ትሁን አሉና ወተጋቦትነ ይኩን በከመ ተጋቦቱ ለአርዳኢከ፣ እኛ እንደዚህ መሰብሰባችን እንደ ሐዋርያት መሰብሰብ ቁጠርልን። ልብ በሉ፣ ሐዋርያት ሲሰበሰብ ከመካከላቸው ማን ይወርዳል? መንፈስ ቅዱስ። ደህና ዋላችሁ? እንዴት ዋላችሁ? ማን ይወርድላቸዋል? መንፈስ ቅዱስ በመካከላቸው ነበረ። ስለዚህ የእኛ መሰብሰብ እንደሱ አድርግልን አለና አንተ ዘእሙንቱ፣ የእነሱ አምላክ አንተ ነህ፣ ወአንተ ዘለነ፣ የእኛም ፈጣሪ አንተ ነህ። አንተ ዘአሚሃ፣ የድሮው አንተ ነህ፣ ወአንተ ዘይዜ፣ የዛሬው አንተ ነህ አለና ዚአከ ጻድቃን፣ ጻድቃን ያንተ፣ ወዚአከ ኃጣን፣ ኃጣንኛም ያንተ አለና እስመ አንተ ትተአዱ አእላፈ ኃጢአት፣ የሰው ልጅ እልፍ አእላፍ ኃጢአት ሲሰራ እንዳላየ ትተዋለህ፣ ታልፋለህ። ወታቀውም ውህደ ተክለ ጽድቅ፣ አንዲት መልካም በጎ ነገር ያገኘህለት እንደሆነ እሷን በአምደ ወርቅ ጽፍለታለህ አለና ወትፈቅድ ምክንያት ለድኂን፣ ሰውን በምን ልማሩ ብለህ ምክንያት ስትሻለት ትገኛለህ ብሏል። ስለዚህ እግዚአብሔር ሊምረን የሚሻ ከሆነ እኛ ደግሞ ክርስቶሳዊ ለመሆን ክርስቲያን ለመሆን በእያንዳንዱ እርምጃ መሞክር። 5 ምግባራትን ተምረን ዛሬ 6ኛ ምጽዋት ላይ ነን አይደለም? ምጽዋት ቸርነት ነው ብለናል። ምጽዋት ደግነት ነው፣ ምህረት ነው፣ ለተራበ ማጉረስ ነው። ዛሬ ለተራበ ስለማጉረስ ከተማረን ማታ ስንገባ ወይ ጧት ሲነጋ ይህንን መሞከር ካልቻለን እንዴት ክርስቶሳውያን መሆን እንችላለን? የዚህ ጉባኤ የዘወትር ሕጋችን ምንድን ነው? ዛሬ የተማርከውን አታሳድረው፣ ዛሬውን ሞክረው፣ አታሳድረው። ለዚህ አብነት ዛሬ አቡነ ተክለ ሃይማኖት ዓመታዊ በዓል ስለሆነ አንድ ታሪክ ልንገራችሁ፣ ለትምህርቱ ጥሩ መገስገሻ ይሆነናል። ጽላልሽ ወይም ዞረሬ የሚባል ስፍራ አለ። ሄዳችሁ የማየት ዕድሉ ገጥሟችሁ ከሆነ ድንቅ ነው፣ ደስ ይላል። አንድ ቀን ወደዚህ አካባቢ ሄደን ነበርና የአቡነ ታዲዮስን የአቡነ ተክለ ሃይማኖት የሌሎችንም ጻድቃን የትውልድና የገድል ቦታቸውን ለማየት ጽላልሽ ዞረሬ ይባላል ዙሪያው አካባቢ። እዚያ ስፍራ ላይ ጸጋ ዘአብ እና እግዚአርያ የሚባሉ ሰዎች ነበሩ። ጸጋ ዘአብ ቄስ ነው፣ ካህን ነው። እግዚአርያ ሚስቱ ናት። ጸጋ ዘአብ ከአዳም አባታችን በትውልድ 60ኛ ነው። ይሄ ቅዱስ ካህን ሚስት አግብቷል። እግዚአብሔር አድሎት። እህቶቻችን ቄስ ማግባት እኔ የዚህ ዘመን ሰው ለምንድን ነው ዲያቆን ቄስ ማግባት? አንዳንዶቻችሁ ጥሩ ናችሁ ትፈልጋላችሁ። አንዳንዱ ግን እዚህ በፊት ነግሬያችኋለሁ አይደለም? በጣም ነው ማዘን። እኔ በዚህ በፊት አልነገርኳችሁም? አንድ ወንድማችን ዲያቆን ሊያገባ ብሎ ለትዳር ጠየቀ። ቤተሰቦቿ እምቢ አሉ። አይሆንም። ለምን ሲባል ቄስ ድሃ ነው አሉ ተባለ። አይ እውነታቸው አልኩ እኔ። ደህና ዋላችሁ? ሀብታም ቄስ ታውቃላችሁ? ይዝ ብሎ እነ ስም አይጠሩን ትታችሁ ማለት ነው። እንዲህ እውነተኞቹ በቤተ መቅደሱ ያሉ ካህናት፣ ሀብት ያለው ካህን ታውቃላችሁ እንዴ? አብሬያቸው አይደለም መኖር ነው። መኖሪያው መቃብር ቤት፣ ምግቡ መሐራ፣ አመድ ላይ አይደል የሚተኛ ካህን። እኔን ያመመችኝ ሁለተኛዋ ቃል ናት። ድሃ የሆነ በስንፍናው ነው ብለው ያሏት ግን በጣም አበሳጨችኝ። ክፉ ተናገርኩኝ። ምንድን ነው ያልኩኝ? መድኃኔዓለም ይይባችሁ። ምክንያቱም ካህን ድሃ የሆነ ኦርቶዶክሳውያን ሁላችንም የካህንን ገንዘብ ስለምንበላ ብቻ ነው። ደህና ዋላችሁ? እንዴት ዋላችሁ? ድሃ የሆነበት ካህን ምክንያት ምንድን ነው? እኛ ስርዓቱን ስለምንበላ ነው።
ካህን ምን አጎደለ? ሰዓት አሁን ከዚህ ደብረ ሰዓታት ታጉሎ ያውቃል? ንገሩኝ። ቅዳሴ ይታጎላል፣ ኪዳን ይታጎላል። ከካህን ይሄ ስራ ጎደለ አውቃለሁ። ካህናት በስብከተ ወንጌል በምን ያለውን ክፍተት አውቃለሁ። ግን አስቡት ያን ያህል መከራ አይተው ደግሞ አንዳንዱ ሰው ማሐራዛቂ ምናምን ይዛቅህ እንዳለ ችግር ነው። ማሐራዛቂ እና ካማረ እንብላ እንግዲህ ድሮ ሰንበት ተማሪ ማሐራ ቤት ይገባ ነበር ይባላል። ትበሉ ነበር አይደል? ያ እንኳን ድሮ ማንስተ በልጅነት ዲያቆን ስለሆነ ያው ማሐራን ያሳደገኝ አንድ ገጠር አልሰማችሁም? በገጠር አንድ ባላገር ሰውዬ እዚህ ቤት ነግሬያቸዋለሁ መሰለኝ። አንድ ባላገር ስድብ አይደለም እንደምታውቁት እና ቄስ የታደለ ነው ቁጭ ብሎ የሚበላ እያለ ያባል። እቺ ነገር ስትያዝ ከማን ትደርሳለች? ከካህናት ጆሮ ደረሰች። ምን ቄስ ምን ስራ አለው ቁጭ ብሎ ማሐራውን ይዝቃል እንጂ እያለ። ከዛ አንድ ቀን የእሱ ዘመድ ሞተና ተዝካሩ ደረሰ። ካህናት ትዝ አላቸውና አይ ለዚህ ሰውዬ ለምን ትምህርት አንሰጠውም ብለው እንደ ስርዓቱ እኮ አስፈቺ አብሮ ነው ፍትሐት የሚያደርስ ብለው አሉት። ነው ምን ችግር አለ ብሎ እንግዲያው ሰዓታት አብረን ነቁም ተባሉ። እሺ አለ። ተነጋግረዋል። ሰዓታት ብዙ ጊዜ 6 ሰዓት 7 ሰዓት ነው አይደል የሚጀመረው። እንደ ገዳሙ ስርዓት እናድርገ ብሎ መቼ ይጀምሩታል? ማታ 2 ሰዓት። ጩኸታችን በድርቡ ነው ተብሏል። ሰዓታት የምታውቁ ካላችሁ እንግዲህ ያው ታውቁታላችሁ። ማታ መቋሚያ ሰጡት። ያችን ዘንግ ይዞ ቆመ። እነሱ ነሲየማ የተበዘውን ለእግዚአብሔር ብለው በሐሌታ ጀመሩ። 4 ሰዓት 5 ሰዓት እያለ ሲሄድ እንቅልፍ መጣበት። እነሱ ያቀልጡታል ይህን ሰዓታት፣ እሱ ማንጎላቸት። በሱ ጎን ያለው ካህን ረጅም ዘንግ ነው የያዘ። ላክ እያደረገ ይወጋዋል። ተነስ ቤተክርስቲያን ውስጥ አይተኛም። ገና እንዲህ ሲል ነው ደግሞ የሚወጋ። አንዳንድ ጊዜ እኮ 5 ደቂቃ ጥሩ ናት እኮ አይደል? እንደዚህ አንዳንድ ጊዜ እናንተ ምንድን ነው የምትሏት? ናፕ ነው የሚባል እዛ ትንሽ ለዚህው ለመነሳት 5 ደቂቃ 10 ደቂቃ ሰውነት ታድሳለች ይባላል። ታድሰ መነሳት ነው። አንዳንዴ እኮ አለ በሰዓታቱም በማህሌቱም መካከልም እኮ አንዳንዴ እንዲህ ያደርጋል አይደል? ሲብስባቸው እንዲህ የሚያደርጉ አንዳንድ ሰዎች አሉ። እሱም እንዳንጎላቸ ቄሱም ወጋ እንዳደረገው ነጋ። እንቅልፍ ማጣቱ ጠጉሩን ሁሉ አጨውሮታል። ቅዳሴ አልቆ ና እንጂ ማሐራ እንብላ ሲሉት አልበላም። ለምን አሉት? የቄስ ምሳ አፈር ይበላ አለ። ይበላ እውነት ነው። አታውቀውማ እናንተ እንደ ብርቅ በሳምንት በወር በዓመት አንድ ጊዜ ወይ ጽጌ ማህሌት ይሆናል ወይ ክብረ በዓል ይሆናል መታችሁ ታድራላችሁ። ያውም የተወሰነ ሰዓት እየተኛሽ ምን እያልሽ ነው? እስኪ ያስቡት። ህዳር የሚባል ወር ታውቃላችሁ? አንዳንድ ጊዜ ይሄ ስንት ነው ንገሩኝ እንጂ ይሄ ስንት ነው? እሺ የኔታ አካለ ወልድን ትምህርት እንዳላመጣባችሁ ህዳር የሚባል ወር ታውቃላችሁ? ይኸውላችሁ ህዳር የሚባል ወር ታውቃላችሁ? አታውቁም? ህዳር 1 የሚባል ቀን ታውቃላችሁ? 2 ሰዓት። ይሄ እርግጠኛነት ማጣት ከምንድን ነው የምታመጡት ግን? ማለት ህዳር ተብሎ ምን ይመጣል ብላችሁ ነው? ህዳር 6 ምን በዓል አለ? እስኳም ነው አይደለም? የህዳር 6 ዋዜማው መቼ ነው? በ5 ነው አይደል? ህዳር 5 ማህሌት ይጀመራል፣ ይዋላል። የቁስቋም ማህሌት ይታደራል። የቁስቋም ቀን እንደገና ህዳር 7 ቅዱስ ጊዮርጊስ ያመት አይደለም? የቅዱስ ጊዮርጊስ ዋዜማ ይዋላል። እንደገና የጊዮርጊስ ማህሌት ይታደራል። እንደገና ህዳር 8 አርባዕቱ እንስሳ ነው አይደለም? በ7 እንደገና የአርባዕቱ እንስሳ ዋዜማ ይዋላል። እንደገና ሌሊቱን ደግሞ ማህሌት ይታደራል። እንደገና ህዳር 9 ደግሞ ማን ነው? ሰለስቱ ምዕት ናቸው። በ8 ዋዜማ ይዋላል። እንግዲህ አስቡት ከህዳር 5 እስከ 9 የሚቆም ሰው በእውነት ወይ መልአክ ወይ ብረት መሆን አለበት አይደል? እንዲህ የሚያደርጉ ሊቃውንትና ካህናትን ነው ሰነፍ ነውር ነው። ወደ ታሪኩ ልመለስና ካህን አግቢ ስትባል በዲቁናው ያለ አባታችን ጸጋ ዘአብ ዘራ ዮሐንስ ነበር የሚባል አገባቸው። በመልካም ኑሮ ሲኖሩ ልጅ አጡ። ያን አቡነ ተክለ ሃይማኖት አልተወለዱም እና ቅድስት እግዚአብሔር ወደ ቤተክርስቲያን ተመላልሳ ቅዱስ ሚካኤልን ተወድ ነበርና እባክህ አማልደኝ ወደ ፈጣሪ መልካም ልጅ አሰጠኝ ከፈጣሪ ዘንድ
መልካም ካልሆነ ግን በጎ ፍሬ የማያፈራ ከሆነ ማኅፀኔን ዝጋ እያለች ትለምን ነበረ። ኋላ ዘመናት ካለፉ በኋላ ግን እግዚአብሔር ልጅ ሊሰጠኝ ፈቃዱ አልሆነም ብላ አንድ ቀን ወንድሜ ወይ ካህኑ ጸጋ ዘአብ የማናግርህ ነገር አለ አለችው። መጀመሪያ ግን እሺ በለኝ የምልህን አለችው። አንዳንድ ሰው ይላል አይደል? አይ ነገሩን ሳልሰማ እንዴት እየሽልሻለሁ ንገሪኝ እንጂ ዝም ብለህ እሺ በለኝ። አይ ንገሪኝ መጀመሪያ። እሺ መልካም እኮ ነው ችግር የለውም አለችው። እንግዲህ እግዚአብሔር ልጅ አልሰጠንም፣ በጣም ብዙ ሀብት አለን። ይህ ሁሉ ሀብት ምን ያደርግልናል? ስለዚህ የምመክርህ ሀብት ንብረታችን ለነዳያን እናካፍል፣ የወንድ የሴት ባሮቻችንን ነፃ እናውጣቸው ብላለችው። ጸጋ ዘአብ ካህኑ እሺ በማለት ፈንታ እንዲህ አላት፣ ኦ ብእሲቶ አብይ ሃይማኖትኪ፣ አንቺ ሴት አንቺ እህቴ እምነትሽ ታላቅ ነው። ነገር ግን ሐሳብሽ መልካም ቢሆንም አንድ ሐሳብ መልካም ስለሆነ ፈጥነው አያረጉትም። ዛሬ ሰጥቶ ነገ መጸጸት አለና እስቲ እናስብበት ብሎ አላት። ተከራከሩ። ክርክራቸው ምንድን ነው? እሷ መልካም ሐሳብ ሲመጣ ጠላት እስኪያደናቅፈው አንጠብቅ፣ እንተግብረው። እሱ ደግሞ ራሱ መልካም ሐሳቡ ከጠላት ሊሆን ይችላል፣ እንታገስ፣ እንመርምረው። ከሁለቱ ማን ነው ትክክል? እንዴት ዋላችሁ? እንዴት ዋላችሁ? ማን ነው ትክክል? ሁለቱም ትክክል ናቸው። ልዩነቱ ሁለቱም ትክክል የሆኑበት ምንድን ነው? እሷም ከመንፈስ ቅዱስ መሆኑ ድንገት ደርሶ የመጣላት ሐሳብ አይደለም። አስባ አለማ ጸልያበት ነው የመጣችው። እሱ ደግሞ ይህንን አልተረዳምና አባታችን ጸጋ የእሱ ደግሞ ትክክል ነው። ነገ ከነገ ወዲያ ይጸጽታል፣ ወይን ያሰኛል። በዚህ ክርክር መካከል ማን ያሸነፈ? እሷ ናት ያሸነፈች። ወትሮም እኮ ሴት ነው የሚያሸንፍ አይደል? ለቤት ውስጥ ክርክር ከተደረገ ሴት ነው የሚያሸንፍ። ስለ እግዚአብሔር አንድ ነገር ልንገራችሁ። እግዚአብሔር የጸጋ ዘአብ አባት ዘካርያስ ይባላልና አጭቶ ሲያጋባው ስሟ እግዚአብሔር አልነበረም፣ ሳራ ነው ስሟ። ማን ነው? ሳራ ነው የምትባል። ከዛ ቤት ገብታ የመጀመሪያ ስራዋ እንደገባች ሙሽራ ነኝ እንደዚህ ምናምን አይደለም፣ ቤቱ በሙሉ በእሷ እጅ ላይ ሆነ። ወጡ የምትሰራው እሷ፣ እንጀራው የምትጋግረው እሷ፣ ፈትላ የምታለብስ በተለይ እዚያ ላይ ይላል ስትፈትላ አያት። ፈትላ አለበሰችው። ፈትላ ስላለበሰችው አማቷ ዘካርያስ አንቺማ ሳራ አይደለም እግዚአብሔር ነው መባል ያለብሽ ነው ስሟን የቀየረው ለዛ ነው። እና እህቶቻችን ምን አለ መፍተል ብትማሩ ለማለት እኮ ነው። መፍተል ትችላላችሁ። ባለፈው አታስታውሱም? መፍተል መስፋት ካልቻላችሁ ፒኤችዲ ቢኖራችሁ ምንም ቁም ነገር አይደለም። ያንቺ የሆነውን ሰዓት ይዤ አፍአዊ የሆነ እውቀት ምን ያደርግልሻል? መጀመሪያ ክርስትናውን ተማሪ፣ ከዚያ ደግሞ የሴትነት ሙያ እንጀራ መጋገር ይሆንላችኋል። በቀደም አገልግል ክብ ነው 4 ማዕዘን ብዬ ብል ሳቃችሁ። እውነቴን ነው። ማታውቋላችሁ አገልግል እንኳ ያላያችሁ እኮ እንደው ዝም ብለሽ የኔ ቤት ይቀበጣለሽ ሃኒ መባል የምትፈልጊ ወይ ሃኒ ቀርቶ ደግሞ አሁን ምንድን ይባል ቤብ ነው ቤብ እነ ቤብ ዳድር እንደ በሞቴ መፍተል ተማሩ። እንደ አንዷ ልጅ መጣ ምን አለች እንዲህ ብዬ ስል ኧረ እኔ ከማን ልማር እናቴም አትችልም አለች። አይ እናንተማ ተያይዛችሁ አልቃችኋል፣ ተደራጅታችሁ ነው ያለቃችሁ። እንደው ትልቅ ሰው ነው መፍተል የማይችል። አንዲት ደግሞ መጣ ምን አለች እናቴ ተቆጣችኝ፣ አንቺ ለድልሽ አትመኙ ደግሞ ይሄን ብላ። ኧረ ተው ይኸው ስማችሁን እንድንቀይርላችሁ እግዚአብሔር የሚባል ስም ጌታ የመረጠሽ ናት አላት። መንፈስ ቅዱስ አናግሮት ነው። እሷ አሸነፈች። ሀብት ንብረታቸው መጸወቱ። ኋላ ባሮቻቸውን ጠርተው ነፃ ወጡ ቢሏቸው አለቀሱ። ኧረ ከእናንተ መለየት አንፈልግም አላቸው። ከእኛ ጋር መኖር ከፈልጋችሁ ባሪያ ያደራችሁም ቤቱ የእናንተ ይሁን፣ በቃ እንደ ጌታ ኑሩበት አሏቸው። እንደዛ ሆኖ ኑሩበት። ታዲያ ቅዱስ ሚካኤልን በየወሩ ይዘክሩ ነበርና መጋቢት 12 ቀን የቅዱስ ሚካኤልን ዝክር ለመዘከር ድግስ አዘጋጅተው ነዳያንን እያበሉ እያለ ሞተለሚ የሚባል የዳሞት ዛሬ ወላይታ አካባቢ ያለ ግዛት ነው መጣ። ብዙ ጊዜ አይታችሁ ከሆነ የሆነ መልካም ነገር ስናደርግ ፈተና ሲገጥመን ፈተናው መጪው ነገር አይደለም፣ የኛ ጭንቅላት የሚቀበልበት መንገድ ነው። መጣ፣ አገሩን አቃጠለ፣ ሴቶችን ማረከ፣ ወንዶችን አረደ። በዚያ ወራት ጸጋ ዘአብ ከኋላ ወታደር ሲከተለው ሩጦ መጨረሻ ያገኘ ሐይቅ ነው። ከሐይቁ ተወርሮ ገባ። ወታደሩ ካሁን ይወጣልኛል እያለ 3 ቀን ጠበቀው። ጸጋ ዘአብ ግን የለም። 3 ቀን ሙሉ ሰው ውሃ ውስጥ መቆየት ይችላል። ቅዱስ ሚካኤል ግን እዚያ ሆኖ ጸጋ ዘአብ ካህኑ ይላል
ወዳጄ ሚካኤል ምነው ተውከኝ፣ ረድኤትህ አማላጅነት ወዴት ሄደች እያለ ሲያዝን ቅዱስ ሚካኤል ከጎኑ ነው ነካ ነካ ያደርገዋል። ዞር ቢል ብርሃን አለው። አይዞህ ካንተ ጋር ነኝ አለው። እዚያች ውሃው ላይ ብርሃን ድንኳን ሰርቶ 3 ቀን ከ3 ሰዓት እዚያ ቆየው። በሶስተኛው ቀን ናውጣ ብሎ አስወጣው። ቢወጣ ሀገሩ ላይ ሰው የለም። የተገደለው ተገድሏል፣ የተማረከው ተማርኳል፣ አብያተ ክርስቲያናት ተቃጥለዋል። እንዲህ ያለው ዘመን እንዳይመጣብን መድኃኔዓለም ይሰውረን። አለቀሰ። ነገር ግን ቤተ ክርስቲያኑን በኋላ ሸሽተው የነበሩ ጥቂት ሰዎች ሲመጡ እንደምንም ብሎ የቅዱስ ሚካኤልን ቤተ ክርስቲያን ጠጋገኑና እዚያ ስትሄዱ ቦታው ይታያል። የጥንቱ ቦታ በእርግጥ አሁን አልተሰራበትም። እዚያ ቦታ ላይ ያንን ሰርቶ ጠዋት ማታ እያለቀሰ ይጸልይ ማይጠንት ያደርግ ነበረ። ጸጋ ዘአብ ካህኑ በቀን ወደ ቤተ ክርስቲያን የሚሄድባቸው ተግባራት አሉት። አንደኛ ለኪዳን ለማይጠንት፣ ሁለተኛ ለቅዳሴ ለመስዋዕት፣ ሶስተኛ ለጸሎት ለዳዊት፣ አራተኛ ለስብከት፣ አምስተኛ ለምጽዋት። ለእነዚህ ተግባራት ዘወትር ቤተክርስቲያን ይሄድ ነበረ። ሁልጊዜ ሲያለቅስ ግን ምን ይላል? ጌታዬ ሆይ በሕግ የሰጠኸኝ ሚስት ወዴት ሄደች? አምጣልኝ እባክህ እያለ ያዝን ነበረ። እግዚአብሔርን ሞተለሚ አስማርኮ ወስዷት መልኳን አይቶ ታሪኩ ረጅም ነው ስለወደዳት ላግባሽ ብሎ ወርቅ አስጊጧታል። እና ማታ ወታደሮቹ ሲተኙ ልትጸልይ እጇን ልታነሳለችና ብትመለከተው የአሕዛብን ወርቅ ብር አድርጋለች። ጌታዬ በዚህ አስበደነስማ አንተ አትሰማኝም ብላ አውልቃ የራሷን እራፊ ጨርቅ ለብሳ ጸሎት አደረገች። ጸሎት ስታደርግ ይገርመኛል። ለካ በመጠኑ መማር ጥሩ ነው። እህቶቻችን በመጠኑ ተማሩ። ከትምህርትም በጣም ዝቅ አትበሉ። ደግሞ ቄስ፣ ሰባኪ፣ ዲያቆን የሚያውቀውን ሁሉ እንወቅ አትበሉ። ደህና ዋላችሁ። የምትድኑበትን ያክል ወቁ። ወንድሞቻችን እናንተንም ይጨምራል። የማያድናችሁን እውቀት አትያዙ። መራቀቂያ እውቀት ይቅርባችሁ። መነቃቀፊያው ይቅርባችሁ። እኛ የተነቃቀፍ ነው አይበቃም? እኛ የተዘላለፍ ነው አይበቃም? በነገራችሁ ላይ መድረክ ላይ ቆመን ስለ አንዲቱ ሃይማኖትና ስለ ሀገር ቢሆንም እንኳን በመዘላለፍ ልንጸድቅ ይመስላችኋል? በህይወቴ ከማዝንበት ነገር አንዱ የተግሳጽ ሰው መሆኔ ነው። ትልቅ በደል ነው። መድረክ ላይ ወጥቶ እንኳን መድረክ ላይ ወጥቶ መዝለፍ፣ ዘለፋው ሐቅ አይደለም እያልኳቸው አይደለም። ሐቅነቱ አይካድም። በእኔ አንደበት ሲሆን ነው ኃጢአትም ይሆን። ዘለፋማ በሚገባቸው ሰዎች ሲሆን ጥሩ ነበር እና መዘላለፍን አትውደዱ። ዘለፋ ባለቤት ካለው እግዚአብሔር የሰጠ ሰው ለባለቤቱ ተውት። የሆነ እውቀት ስታውቁ እገሌን ለመንቀፍ ከሆነ ችግር ነው። ለዚያ ነው ጥያቄ ከልክያለሁ አይደለም። ህይወትን የሚመለከት ካልሆነ እውቀት የሚመለከት ጥያቄ አልመልስም። ዲያቆን ወይ ደግሞ በስብከት በአገልግሎት ያለ ሰው ካልሆነ በቀር ለማንም ሰው እውቀት ነክ አልመልስም። አረ መናፍቅ እንዲህ ብሎኝ አይመለከተኝም፣ ሂድ ሌላ ሰው ጠይቅ ከፈለክ። ለአንተ የጭንቅላት ማረኪያ እኔ መልስ ልሰጥ አልችልም። የምመልስልህ ተምረው ያንተን ኑሮ የሚለውጥልህ ከሆነ ብቻ። ይቺ ቅድስት እናት አንደኛ የአሕዛብን ልብስ አልፈልግም ወርቅ ብራቸውን አለች። ንጉሱ ላግባሽ አላት። እምቢ ማለት አቅም የላትም። አቅሟ አንድ ነገር ነው፣ የእነሱን ምግብ አልበላም ብላ ታውቃላችሁ። ብዙ ቀን በረሃብ ተቀጣለች። መጨረሻ በ12ኛው ቀን በ10ኛው ቀን መጋቢት 22 ቀን ሰርግ ተደግሶ ሊያገባት ሲል ቅዱስ ሚካኤል እንደ መብረቅ ወርዶ ወደ 1300 ጠንቋዮችና ወታደሮች አልቀው እሷን ግን በመብረቅና በነጎድጓድ ይዟት ወደ ላይ ወጣ። ወስዶ ቅዱስ ሚካኤል ቤተ ክርስቲያን ውስጥ አስገባት። ጸጋ ዘአብ ማንም ሰው በሌለበት ብቻውን ሰው ስለሌለ ያጥናል። ሲጸልይ ቆይቶ ሲወጣ ወርቅ የተሸለመች ሴት ያለ እቺ ንግስት የምትመልስ ሴት ምን አመጣት ብሎ ከዚያ ወጥቶ ካሳለማት ከባረካት በኋላ ወደ ውጭ ሲወጡ አንቺ እህቴ ምን ሆነሽ ነው? ሳይሽ ንግስት መስያለሽ። ምን ነው ደንገጥሮችሽ አገልጋዮች የሉምሳ? ብቻሽን መሆን እኮ ጥሩ አይደለም ሲላት፣ አይ ሞተለሚ የሚባል ሰው ንግስትማ ንግስት ነኝ፣ ግን ሞተለሚ የሚባል ሰው ባሮችን ቀማኝ ገደለብኝ፣ ይኸው ብቻዬን ቀረው እና በዝና ስሰማ ሞተለሚ ሚስቱን የወሰደበት ጸጋ ዘአብ የሚባል ቄስ አለ እና እሱን አግቢ ተብዬ እሱን ላገባ ነው የመጣው አለች። ተሸፋፍናለች። እንግዲህ ያት ነው። እሷም ራሷን ሳትገልጥ እሱ ደግሞ ምን ይላታል? አይ አላወቅሽም ማለት ጸጋ ዘአብ እኮ ሚስቱን በጣም ነው የሚወዳት ይላል እሱ ራሱ። እሷን ካላገኘ እንዲሁ ይሞታል እንጂ ሌላ ሴት አያገባም፣ ካህን እኮ ነው እንዴት ብሎ ይላታል።
አይ ግድ የለም ምን ችግር አለ ቢያገባኝ ይሆናለች። እንዲያውም ሳይ እሷ እሱ ጸጋ ዛብ አንተ ትመስለኛለህ አለችው። አዎ እኔ ነኝ፣ ስለዚህ ልታገባኝ ይገባል ብላ ድርቅ ብትልበት ምን የተረገምሽ አመንዝራ ነች ወይ ግጂልኝ ብሎ አለ። እና የፍቅሩን ጽናት የሃይማኖቱን ታላቅነት አይታ አደነቀች። ይህን ያህል ከሆነ ለእኔ ያለ ታማኝነትማ ብላ ክንብንቧን ገልጣ እኔ እንጂ ነኝ እግዚአርያ ብላ አለችው። ከደስታው የተነሳ እጇን ብቻ አይደለም መሬት ወድቆ እግሯንም ሳማት። ካህን ከሰው እግር አይወድቅም፣ ከሚስቱማ ቢያደርገው ማን ይከለክለው? እግሯን ሳመ። ከዚያ ስርዓቱን ጨርሰው አስቀድሰው ከቤታቸው ሲሄዱ አንተ ወንድም አለችው። አቤት እርቦኛል አለች። ምግብ አቅርብልኝ እባክህ። እንግዲህ አንዲት ሴት እንደዚህ አትልም አይደል? እሷ ግን እንግዳ ናት። ምን ነው ምግብ አላገኘሽም አላት። የአረሚን ነገር ከምነካ ብዬ 10 ቀን ሙሉ እህል አልቀመስኩም አለችው። ደህና ዋላችሁ። የካህን ሚስት ይሉሃል እንደዚህ ነው። ይህን ሰምተሽ ደግሞ አይ ይህንንስ አልችልም ቄስ ይቅርብኝ እንድትይ አይደለም፣ ብቻ እናስበው ነው። ነገሩን ያመጣ ነው። አንድም በምጽዋት ነው መጸወቱ፣ ሁለትም ዛሬ የአቡነ ተክለ ሃይማኖት በዚያች ሌሊት ቅዱስ ሚካኤል ተገልጦ ተክለ ሃይማኖት ከነሱ እንደሚወለድ ነገራቸው። ዛሬ ጽንሰታቸው የአባታችን የጻድቁ የአቡነ ተክለ ሃይማኖት መታሰቢያ ይደረጋል። የእግዚአብሔር ጸጋ ዛብ የአቡነ ተክለ ሃይማኖት የገዳመ መጸላለች በረከት እግዚአብሔር ያሳድርብን ያሳድርብን። የቅዱሳን ስም እንጥራና ምጽዋቱን አጠቃለን ትምህርታችን እንጨርሳለን። ዛሬ 24 ከሆነ ዘንድ በ17 ተገናኝተን ነበረ። በ18 ሰማዕቱ ቅዱስ ኤስድሮስ በወጣትነቱ ሹመትን ሽልማትን ወታደርነትን ንቆ መከራ የተቀበለ ያን ቀን ምስራቃዊ የተባለ ጎንደ ተክለ ሃይማኖትን፣ ደብረ ጸገሮን፣ ሌሎች ብዙ ገዳማትን የመሰረተ እስራኤላዊ ጻድቅ ኢትዮጵያዊ ቅዱስ የአቡነ ተክለ ሃይማኖት ደቀ መዝሙር የነበረ 500 ዓመት የኖረ በ1111 ተወልዶ በ1611 ያረፈ በአጤ ሱስንዮስ ዘመን ያረፈ ጻድቁ የጎንደ ተክለ ሃይማኖቱ አቡነ ዮሐንስ ዓመታዊ በዓላቸው ነበረ። በ19 በትዳር ውስጥ ኑሮ በኋላ አብሮ የመነኑ አርቃዲዮስ አስከናፍር ባል ነው። አርቃዲዮስና ዮሐንስ ልጅ ናቸው። እናታችን ቅድስት ማርያም ሚስት ናት። ያን ቀን ሐዋርያው ቅዱስ አርስጦቦሎስ፣ እንግዲህ አርስጦቦሎስ የሚባል ሁለት ናቸው። የቅዱስ ማርቆስ ወንጌላዊ አባት ሌላ ነው። አርስጦቦሎስ ወይም አርስጦቦሉስ ሐዋርያ፣ ይሄኛው ከሰባ አርድእት ያለው ደግሞ ሌላ ነው። ቅዱሱ የቅዱስ ጳውሎስ ደቀ መዝሙር ነው። በሮም መልእክቱ ምዕራፍ 16 ቁጥር 10 ላይ ስሙን ያወሳው ነው። በ20 አልዓዛር ሐዋርያ ከሞት የተነሳበት ጌታችን እሱን ከሞት ያስነሳበት የነ ማርያም ማርታ የእናታችን ቅድስት አስጠራጦኒቃ በዓል ነው። ቅድስት አስጠራጦኒቃ እኔ አርኬዋን ሲደርስላት በ15ኛው መቶ ዘመን የነበረውና የአባ ጊዮርጊስ ዘጋስጫ ተማሪ የነበረው አባታችን አርከስሉስ በነገራቸው ላይ ይገርመኛል። አርኬ ሲባል ስም አላቸዋል። በዘመናዊ ግጥምም አርኬ ይባላል አይደለም? በቤተክርስቲያንም አለ። አርኬ የሚለው የግጥሙ ስም ሳይሆን የሰውየው ስም ነው። አርከስሉስ ተቆርጦ አርኬ የተባለ ዛሬ የግጥሙ ስም ሆኖ ቀረ። አባ አርከስሉስ ሰላም ለስንኪ ዘአዋከ መብረቃ በብሔረ ጽልመት ወጣቃ፣ ጣዖት አምልኮ በበዛበት ጨለማ ሰይጣን በገነነበት ዓለም በሮም ግዛት በዘመነ ሰማዕታት በዚያ ጊዜ ተገልጦ ለብዙዎች ላበራ ላንቺ ውበት ብርሃንነት ላለው ውበትሽ ሰላምታ ምስጋና አቀርባለሁ ይላል ደራሲ። ህሊና የትቤ የኔ ህሊና እንዲህ ትላለች፣ ሰው ፍቅርኪ ያጽሐቃ ፍቅርሽ ሲያነሳሳት ህሊናዬ እንዲህ ትልሻለች። አስጠራጦኒቃ ለነድየቴ ወርቃ፣ ቢቸግረኝ አስጠራጦኒቃ አንቺ ለኔ ወርቅ። አስጠራጦኒቃ ለነፍሴ ጽድቃ፣ ኃጥእ ብሆን ልኮነን ብል አስጠራጦኒቃ አንቺ ለኔ ጽድቅ ነሽ ይላል። ወጣት ናት፣ በዘመኑ መልከ መልካም፣ አባቷ ጣዖት አምላኪ፣ እናቷ ክርስቲያን። እንዲህ ያለ ነገር ድሮ ነበረ። ድሮ የነበረበት ምክንያት ነው። እንደዚህ ዘመን ሸመንደፍር ምናምን የለም። ደህና ዋላችሁ። በእምነት የማይመስልን ማግባት አትችልም። ያገባህ ቀን እምነትህን ክዳል የለም። በዚያ ዘመን ግን የመከራ ዘመን ነው። ከቁጥጥር ውጭ የሆነ ነገር ነበረ። ይችን ሰው አጯት ለማን? ለሰለፍኮስ። እሱም ክርስቲያን ነው። ዘመነ ሰማዕታት ሲመጣ እንዲህ ያለ እኮ አለ ደግሞ መተጫጨት። ስለ ዘመነ ሕጽ ነግሬያችኋለሁ እህቶቻችን። ደህና ዋላችሁ። በጣም ለማግባትም አትቸኩሉ፣ አልሆነ ሰው እንዳይጥላችሁ። በጣምም አትዘግዩ፣ ጸላይ ስናት እድሜያችሁ እንዳያሰልፍባችሁ። ሴት ልጆች ሳይንሱ ቶሎ ሳይንስ ቤተክርስቲያናችን ምን ትላለች?
ከ15 እስከ 18 አግቡ ትላለች። ሳይንስሳ ቢያንስ እስከ 24 ባለው ብታገቡ ጥሩ ነው ይላል አይደል? ለምን ይላል ሳይንሱ ራሱ። እስቲ ሳይንሱ ከሆነ የበለጠ የሚገዛችሁ በ24 ብታገቡ ጥሩ ነው፣ ከ24 እስከ 34 ያለው እድሜ ጥሩ ነው ይላል። በተለይ በ24 ያገቡ ጥሩ ፍሬ ያፈራሉ። አንዲት ሴት ዘግይታ ባገባች መጠን ማህፀኗ ፍሬ ማፍራት አቅሙ እየደከመ ብትወልድም እንኳ ጤና የራቀው ልጅ ወደ መውለድ ቤት። ይህንን ስላችሁ ያሁን የሳይንስ ነው የሃይማኖት አይደለም። ነገር ግን አንዳንዶቻችሁ ቸልተኛ ትሆናላችሁ። ባል ሲመጣ ኧረ እኔ አንድ ፍሬ ልጅ ትላላችሁ በ28 ዓመታችሁ። ተው ግድ የላችሁ። በመጀመሪያ አንድ ፍሬ አይደላችሁም፣ ግማሽ ፍሬም አትሆኑም። በፍሬ ደረጃ ከሆነ ግን እንዴ አግቢ እንጂ ምንድን ነው ዳገባን ምን ተወኝ እንደው ዝም ብለሽ እንዳውል ተከትረሽ ትቀሪ እንዴ? አግቡ። ደግሞ አልፎ አንዳንድ ነገር ስናገር ቅር የሚላቸው አሉ። ቅር አይበላችሁ። ለአንዱ የምናገረው ለብዙዎቹ የምናገረው አንዳንዱ ሊያስቀይመው ይችላል። እንግዲህ እኔ ልባችሁን አልመረምርም፣ ግን ማግባት ጥሩ ነው። እውነቴን ነው። ደህና ንጽህና የጠበቃችሁ ደግሞ ዲያቆናት፣ አሁን እዚያ እሰማለሁ ዲያቆናት እንዲያው ማግባት ይፈልጋሉ አንዳንዶቹና ደግሞ አደራ ብለው ልከውኝ አይደለም፣ ግን ማንኛን ሰው ብሎ ያገባናል ብሎ ይፈራሉ። ለምን? ደሞዛቸው 4000 5000 ናትና። ትበቃለች አትበቃም? ይኸውላችሁ እምነት የለማ እግዚአብሔር ይስጥዎት። ይኸው ትልቅ ሰው ማለት እንደዚህ ነው። ደህና ዋላችሁ። የአንድ ሰው ተሞክሮ ልንገራችሁ። አንድ ሰው አለ። ብዙ ጊዜ የእግዚአብሔር ሰው ስልሰሙኛላችሁ ምንም ነገር የለው። አሁን እንኳን ሌላ ቦታ ነው ያለ፣ በፊት ማለት ነው ምንም ነገር የለው። ብቻ የእግዚአብሔርን ስራ ሲሰራ ነው የሚውል። ይጸልያል፣ የተቸገሩትን እየዞረ ሲያገለግል ይውላል። ማታ ከየትም ብሎ እራት ይመጣል፣ ይበላል፣ ይመገባል። አንድ ጊዜ ግን 3 ቀን ምግብ አጣ። ይኸውም ፈቃደ እግዚአብሔር ሆኖ ነው እንጂ እግዚአብሔር ምግብ ሊከለክለው ፈልጎ አይደለም። የሚያኖረን ማን ነው? ገንዘብ አያስፈልግም እያልኩ አይደለም። ሰርታችሁ ገንዘብ አታፍሩ ይላል ክርስትና፣ እንደዛ ይላል። ሰርታችሁ ገንዘብ አፍርታችሁ አስራት አውጡበት፣ ምጽዋት ስጡበት ነው እንጂ ገንዘብ እኮ አታፍሩ አላለችንም ቤተ ክርስቲያን። ነገር ግን መለኪያችን ካስፈልግ እንኳን ሰርቶ ከሱ ጋር እኔ ሴቶች በእርግጥ ሴት ልጅ ቤት ብትውል ጥሩ ነው፣ ግን ደግሞ እንደምንም አብሮ ሰርቶ መለወጥ እንኳን ካስፈለገ። ይህንን የምልበት ምክንያት ለምን መሰላችሁ? አዝና እናንተም ካልሆነ ሰው እየወደቃችሁ ዲያቆናትም ሲያዝኑ እያየሁኝ ለምን አሁን ዛሬ ግልጽ አቤቱታ የሚመስል ነገር ያቀርቡት አስቡበት ነው። ዋናው ጉዳት ግን ለእናንተ ነው። ወንድ ልጅ ባዮሎጂካል ክሎክ የሚባል ነገር የለውም። አንድ የአዲሳት መምህር ያደረጉትን በቅርብ ጊዜ ሰምታችሁናል። ጓደኞቻቸውን የትርጓሜ መምህራን ጠሩ። ምንድነው ሲባል ዝክር ቀመሱልኝ። ቤት ሲመጡ ወይዘሮ አለች እና ግራ ገብቷቸዋል። እኒህ የአዲሳት ትርጓሜ መምህር 71 ዓመታቸው። ሰምታችሁኛል? ስንት? 71። ከተበላ ከተጠጣ በኋላ ብድግ ብሎ ጨብጨብ አድርገው እንግዲህ ሊቃውንት መርቁኝ፣ ጸልዩልኝ፣ አግብቻለሁ፣ ወይዘሮ ገሌ ትባላለች፣ ባለቤቴ ናት፣ ተክሊል አድርሻለሁ እዚህ ቦታ ብሎ ሊቃውንቱ በሙሉ እሱንም ያክል ሊቅ እኛን የመሰለ ወዳጅ እያለ እንዴት ሳናጅቦት፣ እንዴት ቅኔውን ዝማሬውን ስንቱን ነገር ሳናቀርብልዎት ምን አለ ቢጠሩ ስላቸው ሞኝሽን ፈልጊ ባማክረማ ሞተ አብቅተ ምን ሊያደርግልህ ነው የምትይኝ? በነገራችሁ ላይ ወልደዋል። ስለዚህ ሴቱ ቶሎ ቢሸከፍ ጥሩ ነው። ወንድም 25 ሳታገባ ካለፈ ኤክስፓየር እያደረክ ነው። ቆቆ ችግር ነው። እውነቴን ነው። ቁርጥ ውሳኔ ያስፈልጋል። አሁን ደግሞ ዛሬ ማታ ሄደ አግቡ ብሎኛል ብለህ ድርቅ እንድትል አይደለም። ይሄ እንዲህ ያለ ቅድም ብያቸዋለሁ። ዛሬ የተማራችሁትን ዛሬ ሞክሩት ብለናል አይደለም። እንዲህ ያለው ግን እለቱን የሚሞክር አይደለም። አስቡበት ነው ነገሩ። ቅድስት አስጠራጦኒቃ መከራው ሲመጣ ከሰለፍኮስ ጋር ቁጭ ብለው ምን ይሻላል አሉ። አረ ምድራዊ ሙሽርነት ይቅርብን ሰማያዊ ይሻላል ብለው ሁለቱም ሙሽርነታቸውን ጮኝነታቸውን ትተው ወደ ሰማዕትነት ገቡ። እሱም ተሰቃየ፣ እሷም ተሰቃይታ ብዙ ታምራት አድርጋ በሰማዕትነት ወደ እግዚአብሔር ሄዱ።
እግዚአብሔር ሁሉንም በረከት ያሳድርብን። እና አባ ሚካኤል ዓመታዊ በዓላቸው ነበረ። በ21 እመቤታችን ድንግል ማርያም ማርታ አልዓዛር በድጋሚ ይከበራሉ። ላሜህ የአባታችን የሆነው አባት ዓመታዊ በዓሉ ነው። በ22 ጥንተ ሆሳዕና ነው፣ ውደተ ሆሳዕና። መንፈሳዊ ቅዱስ ቄርሎስ ዓመታዊ በዓሉ ነው። ሰዓት ሄዶ ይሁን ሂዷል። መንፈሳዊ ቅዱስ ቄርሎስ ዓመታዊ በዓሉ ነው። የቅዱስ ቄርሎስ መንፈሳዊን አንድ ነገር ልንገራችሁ። ይሄ ቅዱስ ሰው በጉባኤ ቁስጥንጥንያ ከነበሩትና ጸሎተ ሃይማኖት ላይ የመጨረሻ ነው። ወነአምን በመንፈስ ቅዱስ የምትለውን አንቀጽ ካረቀቁት አባቶች አንዱ ይሄ እሱ ነው ይባላል። 33 ዓመት በመንበሩ ላይ ሲቀመጥ 3 ጊዜ ከመንበሩ አባረውታል መናፍቃን። ብዙ ስቃይ ተቀብሏል። ድሆች ተርበው ባደረገው ቸርነት ምክንያት ወደ ግዞት ተልኳል። በቤተ ክርስቲያን ብዙ ወርቅና ብር ተቀምጦ ነበርና ድሆች ተርበው ሲያቸው ያንን አውጥቶ ሰጣቸው። ለና ዋላችሁ። ንዋያተ ቅድሳትን አውጥቶ ለድሃ መስጠት የለም፣ ይሄ ኃጢአት ነው። ንዋያተ ቅድሳት ከሆኑ ዝም ብሎ ብር ከሆነ ግን ካህናት ጳጳሳት ማድረግ ይችላሉ። ዝም ብሎ ንዋያተ ቅድሳት ግን አይቻልም። ታሪክ አታውቁም? አለቃ ገብረሐናን ታውቃላችሁ? እንዴት ዋላችሁ? አለቃ ገብረሐና ጎንደር ያቋቋመና የመጽሐፍ ወንበር ነበራቸው። የመጽሐፍ ወንበራቸው ደብረ መድኃኒት አብየ ጊዜ፣ ያቋቋመ ወንበራቸው በአታ ነበረ እና በኋላ ተሾመ የት ሄዳሉ? አቡነ ሐራ ገዳም እዚህ ዘንዘልማ። አቡነ ሐራ የሀገሩ ሰው ረሃብ ገብቶ የአቡነ ሐራ ገዳም በጣም ብዙ እህል ነበረውና እህሉን በሙሉ አውጥቶ ለሕዝቡ አካፈሉት። በዚህ ምክንያት ተከሰው አጤ ምኒልክ ዘንድ ሄዱ እና ንጉሱ ገብረሐና ይከሱሃልሳ ምነው አለቃ እንዴት የገዳም እህል አውጥተህ ለድሃ ታካፍላለህ ብሎ ሲሏቸው፣ ጃን ሆይ እኛ ከበላን ከጠጣን በኋላ ለኪዳነ ምሕረት ገዳሙ ኪዳነ ምሕረት አይደል ያቡነ ሐራ ለኪዳነ ምሕረት እህሉ ምን ያደርግላታል? አንድ የተናገሩት ቃል አለ፣ ብዙም ልናገረው አልፈልግም። ምናልባት ሳት ብሏቸው ይሆናል ለናላችሁ። እንግዲህ አባባሉ በሊቅ ደረጃ ላስነቅፍ ይችላል። እናንተ ጊዜ ሰሙት ሊጸንባችሁ ስለሚችል አልናገረውም። እንዲህ የሚያደርጉ አባቶች ነበሩ። ቅዱስ ቄርሎስ መንፈሳዊ እኔ ሁልጊዜ ገረመኝ። በቀደም ለልጆች እያልኳቸው ነበረ። አስባችሁታል? እኛ ራሳችን ሰንበት ትምህርት ቤትን በማህበራትም ስናገለግል ራሳችን ምን ብለን ነው የምንጠራ? መንፈሳዊያን። ሰንበት ትምህርት ቤት የማይመጡት ሳ ንገሩኝ፣ ስጋውያን አይደል? እንደዚያች መነኩሴ ማለት ነው መነንኩ ብላ ሽምብራ እየቆላች ትበላለች። ጥሩ ነው ሽምብራ እየቆሉ መብላት። ያንን እና አንድ ቀን ስታራግብ ሰዓቱ ፍንጥር ብሎ እዚህ ላይ ያርፍባታል እና በደንብ ጠበሳት፣ በደንብ አድርጎና በደንብ አዝና፣ አይ ይህ ምድራዊ ሰዓት እኛን ጻድቃኖቹን እንዲህ ካቃጠለ ያ የሰማዩ ማንያን አጣን እንዲህ ሊያረጋቸው ነው ብላለች ይባላል። አንዳንድ ጊዜ ቤተክርስቲያን ስትቀርብ እንዲህ ነው የሚያረጋ አይደል? ችግር እኮ ነው። ሰውም እኮ እንደዚያ ነበረ። ዛሬ የሰንበት ቤት አገልግሎት እንዲያ ሊሆን ድሮ የነበረውን ክብር ይመሰክርላችኋል። ወንድማችንን ዴሊሸስ የታያችሁ ቀን ምን እንደተባላችሁ ያን ጊዜ እኔም አብሬ እኮ አምቼ ይሆናል። እነዚህ ዱርዬዎች አሁን ካፌ ገብተው ኬክ ይበላሉ፣ ሻይ ይጠጣሉ እያለ ማለት ነው። እንግዲህ ሻይ መጠጣትና ኬክ መብላት ኃጢአቱ ነው ማለት ነው። እና ቅዱሱ ሰው ቅዱስ ቄርሎስ መንፈሳዊ የሚል ማድረግ አለ። መንፈሳዊ ማለት መንፈስ ቅዱስ ያደረበት ማለት ነው። እግዚአብሔር በረከቱን ያሳድርብን። ትናንት ነቢዩ ቅዱስ ዳንኤል ነበር። እዚያ ጉባኤ በደንብ ተምራችኋል። ሌሎችም በዓላት ነበሩን ትናንት እና አባ ፊልጶስ ዘደብረ ሊባኖስን ጨምሮ ዛሬ አባታችን ቅዱስ ተክለ ሃይማኖት እግዚአብሔር ያጸጋዛ አባ መቃርስ። የአባ መቃርስን ብቻ እንዴት ልንገራችሁ? አባ መቃርስ 59ኛው የግብፅ ፓትርያርክ ሊቀ ጳጳሳት ነው። ከገዳማዊ ሕይወት ጵጵስና ተሹሞ ሲመጣ በአጋጣሚ በትውልድ ሀገሩ ሲያልፍ ደረሰ። ስንክሳር ላይ የተጻፈ ነው። አጃቢዎቹ ምን አላቸው? አይ ካልቀረስ እናቴን ደስ ይበላት ፓትርያርክ ሆኜ ትየኝ ደስ ይበላት ብሎ ወደ ቤት ሂዶ ሲገባ ምን እያደረገች ነበረ? እየፈተለች። ዛሬ ፈትል አልለቀቃችሁም። ሌላ ዋላችሁ? እንዴት ዋላችሁ? ያው ትናንት በቀደም ሳስተምር ነግራችኋለሁ። እዚህ ከይንታ እየተረጎሙ በአጋጣሚ ከኋላ ቁጭ ብለናልና መጽሐፍ ሰጠን ስንወጣ ሲተረጉሙ በአጋጣሚ ዕለቱ የመጽሐፍ ስጦታ የሚያወሳ አንቀጽ ላይ ሲደርስ ያውልህ አንዳንድ ጊዜ ይገጥማሉ እኮ ብለው እንዳሉት አንዳንድ ጊዜ ይደጋገማል። ገብቶ ፓትርያርኩ ልጇ ቁሞ እየፈተለች ዝም አንድ በቷ ይጸልያል። ልጇ ይፈትላል። መንፈሳዊ ሰው ናት። እውነት እናቴ አላወቅሽኝም?
ልጅሽ እኮ ነኝ ለምንድን ነው ሰላም ማትይኝ ብሎ ሲላት ልጄ እናት ልጇን ትረሳለች፣ እኔ አውቄአለሁ፣ አንተ ግን የገዛ ነፍስህን አላወቅም ማለችው። ምን አጠፋው ማለት ቀድሞ ሥላሴ ለገዛ ኃጢአት ብቻ ይፈልጉህ ነበር፣ ዛሬ ግን ለሕዝቡ ኃጢአት ሁሉ ይፈልጉሃል። ሹመት ከባድ ነው። ዲቁና እንደዚህ መሆኑን ባውቅ ኑሮ የማመጣው አይመስለኝም ነበር። ስርዓቱን ድሮ ሳመጣው ባውቅ ኑሮ እዳውን ባውቅ ኑሮ ዲያቆናት ማኅቶተ ቤተ ክርስቲያን የሚለውን ባውቅ ኑሮ የቤተ ክርስቲያን መብራት ናቸው። እኔ እንኳን መብራት ነው መብራት አውቃለሁ። ምልሁ ውስቴታ ይሃሉ ተኩላ ምስለ በግ አንቄ ምስለ ርግብ ክርዳድ ምስለ ስርናይ ብሎ አላለ። አንተ ሙሰ ህቱ እንተ አፋ አዋኮ እንተ ውስጥ ያምር እግዚአብሔር ወይ ፈትን በማኅቶተ ዚአዋለ ግዙም ብቻ መጠቅስላችሁ ያው ዲያቆናት የሚገባቸው ይገባቸዋል ብዬ ነው ለእናንተ ልተወው። ዲያቆናትን እንኳን ይቅርና የዲቁና ወረቀት የምንቀበልበት ምንድን ነው የሚለው? ዲያቆናትን ይኩኑ ንጹሐን አቤት ቸሩ መድኃኔዓለም። ዲያቆናት ምን ይሆኑ? ወስትርኩባነ ለአሐዱ ቃሎሙ በአንድ ቃል የሚናገሩ የማይዘላብዱ ለአንዱ ሌላ የማይሉ። ይህንን ባውቅን ዲቁና ይጃመጣለሁ ወይ ደግሞ እዚያ ደረጃ እስከምድረስ እታገሳለሁ እንጂ ከባድ ነው። ለዚያ ነው እንደዛ አለችው። አለቀሰ። በዚች ምክር ምክንያት መንጋውንም ጠብቆ እሱም ተጠብቆ ባይሆን አንዲት ብቻ ነው አባታችን በሰማይ ይኸው አንድ ቀን ቅር ይለናል። አባ መቃርስ የግብፁ ጳጳስ ለምን ለኢትዮጵያ ጳጳስ አልፎምን ብሎ አላከልንም። በአባ መቃርስ ዘመን በሙሉ ጳጳስ አልነበረንም፣ ግን በገዛ ጥፋታችን ነው። ምክንያቱም የተላከውን ጳጳስ ንጉሱ አስገድሎት የመጀመሪያው። ግን መቼም ህዝቡ ተጎዳ በንጉሱ ጥፋት። እግዚአብሔር በረከቱን ያሳደረብን። ነገ 25 ነው። ትልቅ በዓል የሐዋርያት በዓል ነው። 12 ሐዋርያት በአንድነት ነገ ይከበራሉ። መጋቢት 25 ነው። በጋ የሚወጣበት ቀን ነው ነገ። ዘመነ ሐጋይ ወጥቶ ከነገ ወዲያ ዘመነ ጸደይ ይገባል። ሌላኛው ሐዋርያ ቅዱስ አንሲፎሮስ ዓመታዊ በዓል ነው። በ26 ጥንተ ጸሎተ ሐሙስ ነው። እናታችን ድንግል ኢዮጵራክስያ፣ ሰማዕቱ ቅዱስ ፍርፍሬዎስ፣ ጌቶቻችን ቅዱሳን ሐዋርያትን የዚያን ቀን እናስባቸዋለን። በ27 እንግዲህ እኔ ባለፈው የመስቀል ቀን ነግራቸዋለሁ አይደለም? ሁልጊዜ ስርዓተ ቤተ ክርስቲያንን ማየት ስትፈልጉ በተለይ በክብረ በዓል ጉዳይ መንበረ መንግስት ነው እላለሁ አይደለም? በአብይ ጾም ከበሮ የለም። በአብይ ጾም ዘፈን የሚመስል መዝሙር የለም፣ ዝላይ የለም። የጌታን ሕማማት በመጋቢት ጥቅምት 27 እኮ ዓመታዊ በዓል ተብሎ የተሰራ እኮ የመጋቢቱ ቅያሬ ነው። ግን ክብረ በዓላት ይቅርታ አድርጉልኝ እንዲህ አይነት ቃላትን መናገር አቁሜ የነበረ ግን ነገር ሁሉ ያ ገጣሚ እውነቱን ነው አይደል? አሜሪካ የሚኖረው ገጣሚ ምንድን ነው የሚለው? እኔ ምን አገባኝ የምትሉት ሐረግ እሱ ነው ሀገሬን ያረዳት እንደ በግ የሚል ግጥም ልጽፍ ተነሳሁኝና ምን አገባኝ ብዬ ተውኩት። እንደገና አይደለም ምን አገባኝ አይደለም፣ ግን ተናግረን ሰው ከምናስቀይም ይቅር። ግን እስኪ ነው የመጋቢት መስቀል የመጋቢት ቸሩ መድኃኔዓለም ነው። እስቲ አቤት ስርዓት! ምንድነው የሚቆም ስብሐተ ነግ ቅዳሜ ስለሆነ እንኳ ጾመ ድጓው ሙሉ አይደለም፣ ስብሐተ ነጓ ብቻ ነው የምትቆም። በቃ እሱ ነው የሚቆም ስብሐተ እግዚአብሔር ነው በቃ። ከዚያ ውጪ ከበሮ የለም ምን የለም እንደ ስርዓቱ ቸሩ መድኃኔዓለም። ታዲያ እንደ ማስታወሻ ልስጣችሁ፣ የመድኃኔዓለምን በዓል ማክበር የሚገባው እንዴት ነው? መድኃኔዓለም ያን ቀን ምን የሆነበት ነው ንገሩኝ። ስለዚህ ታዲያ አባቶቻችን ምን አሉ? ግፋ ሰማዕታትን ሞተውን ለእግዚአብሔርን አስቦ ከማልቀስ በላይ ምን ክብር አለ? ሕማሙን ማሰብ። ያን ቀን ብንችል ማልቀስ። ጌታዬ ለእኛ ብለህ እኮ ነው እንደዚህ መልክአ ሕማማትን ብታነቡ ያስለቅሳል እሱ ለራሱ። መልክአ ሕማማትን ወይ መልክአ መድኃኔዓለምን ወይ መልክአ ቅዱስ መስቀልን ወይ መልክአ ማሕያዊን ሌዊ አንዱን ግን ቢያቅት ወይ መድኃኔዓለም መጥቶ የቤታችን ሆነ ጌታዬ ክርስቲያን ሆን ዘንድ ሕማምህ እንዲገባኝ አድርገኝ እባክህ። ምክንያቱም ቀራንዮ ላይ የተደረገው ነገር ያልገባው ሰው መቼውንም ክርስቲያን መሆን አይቻለውም እና እሷ እንድንለምን ነው። ያን ቀን ታላቁ ቅዱስ መቃርስ ዓመታዊ ዕረፍት በዓሉ ነው። የኢትዮጵያ ንጉሥ ቅዱስ ገላውዴዎስ የተሰዋበት ቀን ነው። የደብረ ሊባኖስ 2 አበምኔቶች አቡነ ሕዝቅያስ እና አቡነ ዮሐንስ
ለአንዱ ረፍቱ ለአንዱ ሰማዕትነቱ ነው። አንዱን በግራኝ ዘመን የታረዱበት ነው። አንደኛው ደግሞ ያረፉበት ነው። አቡነ ሕዝቅያስ ያረፉበት፣ አቡነ ዮሐንስ ሰማዕትነት የተቀበሉበት ቀን ነው። በ26 ያልነገርኳችሁ የጣናው የዘጌው ጻድቁ አቡነ ጊዮርጊስ ዓመታዊ የረፍት በዓላቸው ነው። እዚያው ታሪካቸውን ነግሬያቸው አውቃለሁ። ቁርባን ሊቀበሉ የሆነ ነገር ሰምተው 40 ዓመት እዛው ቆመው የቀሩት አባት ማለት ናቸው። እሱን እንግዲህ በኢንተርክ ይሆናል የሚቀጥለው ሳምንት እግዚአብሔር ከፈቀደ። ስለዚህ በ27 እነዚህ ቅዱሳን አሉ። ቅድስት መርኬዛ ማለች። ቅድስት መርኬዛ ማለት የቅዱስ አርቤ ሚስት ናት። በ28 ጻድቁ ቅዱስ ቆስጠንጢኖስ፣ ንግሥት እሌኒ። በ29 4 ትልልቅ የጌታ በዓላት አሉ። አንደኛ ዓለምን የፈጠረበት ነው። ሁለተኛ ተስቤት ይባላል፣ ሰው የሆነበት ነው። ሶስተኛ ጥንተ ትንሣኤው ነው፣ ሞትን ድል አድርገው የተነሳበት ነው። አራተኛ ዳግመኛ እንደሚመጣ የሚታሰብበት ቀን ነው። የቅዱስ ጳውሎስ ደግሞ ዓመታዊ በዓሉ ነው። ጻድቁ አቡነ ዘክርስቶስ ኢትዮጵያዊ ዓመታዊ በዓላቸው ነው። በ30 ነቢዩ መስፍኑ ቅዱስ ሶምሶን፣ ሰማዕቱ ያዕቆብ ዘግሙድና ሊቀ መላእክት ቅዱስ ገብርኤል እና ድርሳነ ሚካኤልን ለኢትዮጵያ ያዘጋጁት አባ ድሚያኖስ ናቸው ከግብፅ። ድርሳነ ሚካኤል ግን ትንሽ ነው የነበረች። ዛሬ እንደምናውቀው አድርገው ያዘጋጁት ጻድቅ ቅዱስ፣ ቅድም አልነገርኳችሁ? ልብሱን እያወለቀ ሄዶ ጉድጓድ ውስጥ ገባ ያልኳቸው በ30 ነው ረፍታቸው። ዮሐንስ ዘአክሱም ይባላሉ። ወይም ጥሩ ማስታወሻ መልክዓ ሚካኤል የምታውቁ ከሆነ መልክዓ ሚካኤልን የደረሱ እሳቸው ናቸው በ30። የዛሬ ሳምንት በአንድ ካህኑ ቅዱስ አሮን፣ ገዳማዊ ቅዱስ አባ ስልዋኖስ ዓመታዊ በዓላቸው ነው። እግዚአብሔር አምላካችን የሳምንት ሰው ይበለን። የምጽዋት አጭር ማጠቃለያው ከተነገርነው ነገር ቢያንስ ከዛሬዋ ምሽት ካልተቻለን ከነገዋ ጠዋት ጀምሮ እስከ ጌታ ትንሣኤ ከዚያም በኋላ ባለው ወገኖቼ አንድ ክርስቲያን ቸርነት ሳያደርግ ከዋለ እንደምን ክርስቶሳዊ ይሆናል? ምጽዋት እንስጥ። ልብስ አምጡ ተብሎ ይህንን የሰሙ አዲስ አበባ ያሉ ጥቂት ሰዎች በ3 ሻንጣ ያላቸውን ልብስ በሙሉ ለቃቅሞ ሲልኩ፣ ከዚህ ግን ስንት ሰው እስካሁን ድረስ ደርሷል? በጣት ይቆጠራል። አስቡት። ለምንድን ነው ልብስ የማታመጡ? በሉ ሳምንት ልብስ ታመጣላችሁ። አስተያየት አይደለም ግዴታ። እሺ በሉ። ከአንጀት ያደርግላችሁ። እኔም አመጣለሁኝ እናንተም አምጡ። ካለችን ከዚያው እኮ ነው። አንዲት ጨርቅ ካለ ጨምር አድርግ። አንዲት ጨርቅ ከልብስ ጥሩ ትሆን አትሆን ችግር የለውም፣ ችግር የለውም። አምጣት። ያችን ደሃ ያገኘውን ነው የሚለብስ። ገብቷቸዋል። እሱን አደራ እንላቸዋለን። ስለዚህ ምጽዋት የሌለው ጾም ቅድመ እግዚአብሔር አደረስምና ምጽዋትን እንለማመድ። እግዚአብሔር አምላካችን ከፍቅሩ አንጻር ከፍቅሩ የተነሳ የምናደርገውን ቸርነት ያሳድርብን፣ ያስተምረን። እመቤታችን ጣዕሟን ፍቅሯን ያሳድርብን። ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ እያስተፋፍረን ለሰቦተ ስሙ ያንቀሐነ ወበአምልኮቱ ያጽንዐነ እግዝእትነ ማርያም አይርጊ ጸሎተነ ወአስተስርይ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ኅብስተ ወለዘአስተየነ ዘንተ ጽዋዓ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሃበነ ሥጋሁ ቅዱሶ ደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ ሁሉ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ለኪ ማርያም ምንን አስተበቁ ማርያም ቤተ ማይጸነብኪ
በእንታና መኪያቄ ማወቂ ማይበረኔውም ድንግል ማርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቤሎ ሲል እግዚአብሔር ተታሰይ መንፈሴ በአምላክ መድኃኔ ስመሪያማ ማላመቱ ናሆም ይዘስ ያስተፈጽሙኒ ኩሉ ትውልድ እስመ ገብረ ሊታ ኢላብያቶ ቅዱስ ስሙ ወሳይሉኒ ለትውልደ ትውልድ ለለ ይፈርቡ ገብረ ኃይለ በመዝራይቱ ወዘረውም ለለ አቢብ ሊና ልቦሙ ነሰቶም ላየላን መናብርቲሆም አይቤውም ለተዛና ዝገውም በረከቱ ለርባን ወፍኖ ምራቆሙ ለቡናነ ተወክፎ ለእስራኤል ቁልሆ ተዘክረ ሳይሎ ዚቢሎም ለአበዊነ ለአብርሃም ለዘሩ እስከ ለዓለም ባርክነ ቅድስና ንጽህና እግዝእትነ ፍትነ ማይሰሪው ለሰይጣን እሙ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽሕ መዝገበ ራሔ መዝገበ ይዋሃት ባርክነ በእዴኪ በከመ ባረኪ ወለኤፍሬም በቁርኪ በበረከተ ወልኪ ወአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ነባሲ ወለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ በጸውኔ ሥላሴ በስመ ሥላሴ ቀጠቅጥ ከይሴ ቃለ የስም እግዚኦ ወለቡ ጽራይ ዋጽማኒ ቃለ ስለቴ ተሳሊተ ዳዊት አበ አምላክ የግነ ከመከማከ በኩሉ ልብ እስመ አልቦ ሀጥ ወይቁ ዘከማይ ማርያም ንጽሕት ድንግል ወላዲተ አምላክ ማእመንት ሰአሊተ ምሕረት ለሁሉ ሰብ ሰአሊ ለነ በክርስቶስ ወልድኪ የስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን ማተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነሳተ ሙታን ለመካናቲነ ደብረ መድኃኒት ወመንበረ መንግሥት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ የቀቡን ማተወልዳ ጸሎታ ለማርያም ወስለታ ለአግብርታ ወላይ ማታ ይኩነነ ከመውልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደክሲዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለጻድቃን ሰማዕታት ለደናግል ወመነኮሳት የተለመንሽ ድንግል እመቤታችን ለእኛም ተለመኝ። ንጽሕት በድንግልና ስርግት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳድርልን። ቸሩ መድኃኔዓለም ፈጣሪያችን ከእመቤታችን ድንግል ማርያም ጣዕመ ፍቅሯን ከንጹሐን በረከት እንዲያሳድርብን በመከራ በግፍ ያሉት እንዲያስብልን የተገደሉትን ሁሉ ደማቸውን ደመ ሰማዕት እንዲያደርግልን የሞቱትን ነፍሳቸውን እንዲያጸድቅልን ሰላሙን ረድኤቱን እንዲያዝልን መዋዕለ ጾሙን ባርኮ ከብርሃነ ትንሣኤው በቸር እንዲያደርሰን ከዕለት እኪት ከዘመነ መንሱት ከታዘዘ መቅሰፍት ከግራ ቁመት ከገሃነመ እሳት በቸርነቱ እንዲሰውረን ሰላም ያዋለን አምላካችን ተርፈ መዓልቱን ባርኮ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ሰላም አሁን ተባርከን ማይነች ጸሎት
ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ የማኅፀንሽን ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረት ለምን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ስለነበረን ጊዜ ቅዱስ አምላካችን እግዚአብሔር የተመሰገነ ይሁን። ወንድማችን የሚላችሁ ልብሱን ካመጣችሁ የምታመጡት ረቡዕ ነው። በሌላ ሰዓት ስለማይመች ረቡዕ በዚሁ በጉባኤ ሰዓት አመጣችሁ መስጠት ትችላላችሁ ነው። ሁለተኛ ነገር የሌላችሁ ሰዎች ውዳሴ ማርያም መግዛት ትችላላችሁ ማለት ለነሱ ያው የነዳያን ትምህርት አለ። ወንድሞቻችን ነዳያንን ልብስ ያለብሳሉ፣ ምግብ ይመግባሉ፣ እግረ መንገዱን ስብከት እንዲወስዱና እንዲሁም በቀደም አንድ ወንድም መጥቶ ኧረ እባክህ የነፍስ አባት ፈልግ፣ ብዙ ነዳያን የነፍስ አባት ይፈልጋሉ ማለት ደግሞ አንዳንዶቹ የነፍስ አባት ያገቡት ደግሞ ለቁርባን ደረጃ የደረሱ አሉ። ግን ሊቆርቡ ብለው ደግሞ መቁረቢያ ልብስ ብሎ እንደውም አንድ ልጅ እያናገረኝ ነበር። ያው ነዳያን ልብሳቸውን የምታውቁት ነው። እስከዛ ደረጃ ወንድሞቻችን ጥረት እያደረጉ ነው እና እሱ እንድታስቡበት። ውዳሴ ማርያም የጸሎት መጽሐፍ መግዛትም አንድ ነገር ነው በሚለው ነው። ቸር መድኃኔዓለም የሰማነውን በዝነ ልቦናችን ያሳድርልን ያሳድርልን። ቀለም ባነጥብ በአፈ መላእክት ይረመልን። በሰላም አስጀምሮ በሰላም እንዳስፈጸምን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት በሰላም ያድርሰን በሰላም ያድርሰን። በቀደም የነገርኳችሁን ማስታወሻ በአጋጣሚ ስለመጣ አሁንም ልድገምላችሁ። የቅዱስ ሉቃስ በቅዱስ ሉቃስ ስም አንድ ማህበር አለና በአራት ወንጌላውያን ስም ነው ማህበር ያለ ለአገልግሎት እና ወደ መና የአረጋውያንና የአእምሮ ሕሙማን ጎዳና በዚህ በታች ሊኬድ ስለሆነ እዛ መሄድ የምትፈልጉ ሁለት ነገር አለ። አቅሙ ያላችሁ ካላችሁ እዛ ላለው ነገር ማገዝ የምትችሏቸው ነገሮች አሉ። አቅሙ ከሌለ ደግሞ ቢያንስ በዚያ ቀን በሚኬድበት ቀን ሄዳችሁ በረከት እንድትሳተፉ ወንድሞቻችንን እንደ በጉልበትም ቢሆን እንኳን ማገዝ አንድ ሀብት ነውና እንግዲህ ሚያዝያ 5 ቀን ነው ጉዞ የሚዘጋጀው ረፋድ ላይ ማለት ነው። ስለዚህ ይህንን አደራ ስላሉ በቀደም ነገር ያለው ግን በቀደም ያልነበራችሁ ካላችሁ ላስታውስ ብዬ ነው። መዝሙሩን እንዘምራለን፣ ግን የምትቸኩሉ ሰዎች ሰዓት እንዲሳብ ስላደረግን እየዘመራችሁ መሄድ ትችላላችሁ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። መዝሙሩን ጸጋነ ሳይንን አንሱ ጸጋነ ሳይነ ወሕይወተ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበል ሕይወትንም አገኘን ጸጋን ተቀበል ሕይወትንም አገኘን በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል
መስቀሉ ኃይልን አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተን እናመሰግንሃለን እግዚአብሔር በሰላም ያሳድረን።